የክርስቶስ ሕማም ከሕክምና አንፃር እንዴት ነው የሚታየው? ሐኪም ስትሆን ነው የምትረዳው። ሄማቶድሮሲስ ይባላል ይሄ በሽታ። በዚህ ዓለም ታሪክ ከ12 እስከ 14 ሰዎች ላይ ብቻ ነው ያጋጠመው። በጣም ኤክስትሪምሊ ሬር ኬዝ ነው። ያለቀ አይመስለኝም የእግዚአብሔር ስነ ልቦናዊ ጉዳት። ዛሬ ምን ሰድቧለን፣ ዛሬ ምን ዘብትበታለን። ስጋህን በልቼ ለምህን ጠጥቼ ሲኦል ብታወርደኝ አብረን እንወርዳለን እኔ ምን ቸገረኝ ያሉት ማለት ነው። ይሄን እኮ ነው የሕማማት ቀን እንዴት ነው የሚያልፍልህ? ፊዚካል ሄልዝ አለ፣ ሜንታል አለ፣ ሶሻል ሄልዝ አለ። አዳም ሶስቱንም ጤና ነው ያጣው። በሰዓታት ውስጥ ሲከዳው ጴጥሮስ ዞር ብሎ አየው ማለት እኮ ፔኑን አስ ለስልክ መግዣ 7000 ብር ተሰጥቶ በ5000 ገዝተ በ1000 ብሩ ቴዎሎጂ ይመስለኛል ወይም ደግሞ ቅድስት ሥላሴ ኮሌጅ ገባህበት በ1000 ብሩ። ነርቭ ስፒኪንግ ኦፍ ነርቭ ጌታችን የተቸነከረበት ችንካሩ ሚዲያን ነርቭ ያለበት ቦታ ነው የተቸነከረው። እግሮቹም እንደዛው ናቸው። በቀላል ኤግዛምፕል ሳስረዳ እዚች ጋር የሆነች አልናር ነርቭ የምትባላለች የሆነ የጠረጴዛ ጠርዝ ችንካሩን ቶ ሲነካ የሚሰማ ስሜት አለ። በእርግጥም እግዚአብሔር ለምን ሰው መሆን አስፈለገው? ዛሬን ከኤልያስ ጋር ጀምረናል። የዛሬው እንግዳችን ዲያቆን ነው፣ ዶክተር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰባኪ ወንጌልነትም እንደዚሁ ያገለግላል። ዶክተር ከሳቴ ብርሃን ገብረ ኢየሱስ ኪዳነ ማርያም አብሮን አለ። ከሱ ጋር ባዘጋጀው መጽሐፍ ላይ ባስተማሩት የኔታ ተመስርቶ ያዘጋጀው መጽሐፍ አለ። በእሳቸው መጽሐፍ ላይ እንጨዋወታለን። ከዛም ውጪ ደግሞ ባሉ አገልግሎቶች ላይ እናወራለን። ከሳቴ እንኳን ደህና መጣ። እንኳን ደህና ቆየኝ። እንግዲያስ ዲያቆን ነው፣ ይሄ ክህነት ነው። ዶክተርነቱ አለ፣ ይሄ ሜዲካል ነው። ከዛ ወጣት ነክ እና ማዕረግና ወጣትነት እንዴት አያስታብይም? የሆኑ ስሜቶች አይሰጡም? ሲበዛብ ማዕረጉ እንዴት ነው ብዬ ነው። እንዴት ቻልክበት? እንደውም እኔ ከማዕረጉ መንፈሳዊ ማዕረግ ስለሆነ የሚቀድመው ባጠራርም ድቁናው ዘግየት ብሎ ነው እንደውም የተገኘው። በቤተክርስቲያናችን ስርዓት ብዙ ጊዜ እንደውም ከልጅነት ውዳሴ ማርያም፣ ጮኸ መልካ ማርያም፣ መልካ ኢየሱስ፣ ግብረ ድቁን ነው ዳዊት ደግመህ ነው እና በደንብ ክት የሆነው አይምሮ ያለው ልጅነት ላይ ስለሆነ ብዙ ጊዜ በልጅነት ነው ክህነት የሚወሰደው። እኔ ዘግየት ብያለሁ። የሰንበት ቤት አገልግሎቱን ስለሆነ ያስቀደምኩት በ11 ዓመት ግቢ ከገባው በኋላ ነው እንደውም ክህነት የተቀበል ነው እና እንዳልኩህ ዘግየት ብዬበታለሁ ለክህነቱ፣ ለመንፈሳዊ ክህነቱ። ያው ዶክትርናው የመጣው ሲያልቅ ነው። ከማስታበይ ይልቅ በዛ በተሰጠኝ ክህነት ምን ሰርቼበታለሁ፣ የምሩን ይመጥነኛል ወይ ይገባኛል ወይ የሚለው ነገር ነው እንጂ የሚጫነህ ራሱ ስሜ ራሱ ትንሽ ለየት ያለ አድርጎ ነው ፋዘር ያወጣው። ከሳቴ ብርሃን የሚባል ስም የመጀመሪያው የጌታ ስም ነው። ወልዱ ለብሩክ ከሳቴ ብርሃን ተሳህለን እያለ ነው ያጠመቀው ዮሐንስ። ምን ብዬ ነው ማጠምቅ አንተን እኔ በሌላውን ባንተ ስም ሳጠምቅ ሲለው በቃ ያው የብሩክ የአብ ልጁ ከሳቴ ብርሃን የምትገልጥ ይቅር በለን ብሎ የጌታ ቅጽል ስም ሆኖ እንግዲህ የተሰጠ ነው። ከዛ በኋላ የኢትዮጵያ የመጀመሪያው ጳጳስ ደግሞ ቅጽል ስም ነው። ይሄን ስም ተሸክመ ላይ ሌላ ማዕረግ መያዙ ከማስታበይ ለእኔ ነው እንግዲህ ከማስታበይ ይልቅ ምንድን ነው እሺ እንደ ዲያቆን በግብረ ድቁ ነው ምን ሰራውበት፣ የትኛውን አተረፍኩበት? ገብርኄርን ተሻግረን ነው አሁን የደረስ ነው በአሉም ላይና የትኛውን መክሊቴን አተረፍኩበት? በኋላ ደግሞ ቀብሬ የምጠየቅ ነኝ ወይስ እንደተባለው ቀድመ ባልተቀበልከኝም ነበር እንደሚባለው ነው ወደሚል ነው የሚሄድበት እና መታበይ በፍጹም አይለውም። ኦኬ በ2010 ዓመተ ምህረት ላይ ጥሩ ጊዜ ሳታሳልፍ ቀረህና ከዛ በኋላ የአመቱ መጨረሻ ላይ ስልክህም ምንም እንደዚህ እንደተሰረቀ አየሁኝ እና ለስልክ መግዣ 7000 ብር ተሰጥቶ በ5000 ገዝተ በ1000 ብሩ ቴዎሎጂ ይመስለኛል ወይም ደግሞ ቅድስት ሥላሴ ኮሌጅ ገባህበት በ1000 ብሩ። ችግር እንዲያውም ከእግዚአብሔር ያጣላል በብዙ ሰው ህይወት ውስጥ። እግዚአብሔር ቢኖር እንዴት ተቸገራለሁ ነው የሚለው። እነዛ ህይወት ውስጥ የገጠሙት መስቀልቅሎች እንዴት ወደዚህኛው ወደ እግዚአብሔር ቤት ወደ የበለጠ ወደ ማስተማሩ ወደሚፈለግበት የመማር ሂደት እንዴት መራክ?
ይሄን መረጃ ከየት እንዳገኘው ገርሞኛል። ዞሮ ይሄን መጽሐፍ ሳስመረቅ አይ ቲንክ ቅድስት ሥላሴም ስመረቅ የሆነች የጻፍኳት ነገር ነበር ሶሻል ሚዲያው ላይ 2010 ትንሽ አካዳሚካሊም ሌሎች ጉዳዮች ላይም ጥሩ ያልነበረ ጊዜ ነበር። ስለዚህ የሆኑ የነበሩኝ ነጻ ታይሞች በደንብ ራሴን እንዳዳምጥና እንዳይ ነው የሆንኩት። ወደ ኋላ መለስ ብዬ እስከ 12ኛ ክፍል ጥሩ ፐርፎርም አደረግ ነበረ። ኢንትራንስ ውጤቴም በጣም ቆንጆ የሚባል ነበር። ቶፕ 5 ላይ ነው የመጣሁት። እንደውም ብላክ ላይን እንደምገባ ነው በቃ ኮንፊደንት የሆንኩት። ከዛ ጎንደር ሲደርሰኝ ትንሽ ከቤተሰብ ጋር እዛ በሄድ አገልግሎት ኦልሬዲ በጣም የሰፋ ስለነበር እኔ ጋር እዛ ደግሞ ሄዶ ሰምቶ ይቀራል የሚል ስጋት ስለነበር ከኔ ፈቃድም ብዙም ባልተገናኘ መንገድ እነሱ ያው ኤችአር ስለነበር የዩኒቨርሲቲ ፋዘር ወደ አዳማ የመቀየር ነገር እኔ ያው ትራቭል ማድረግ ሌላ ሀገር ማየት በደንብ በቃ እንትን ማለት ነበር የምፈልገውና እዛው ያደኩበት ቦታ ላይ የመሆኑ ስሜት እንደገና ደግሞ መልሰው ወደ ገባህበት አገልግሎት መሄዱ ትንሽ የመሰላቸቱን ነገር ፈጥሮ ትንሽ አካዳሚካሊ ዊክ እየሆንኩኝ መጥቼ ነበር እና ለነገሮች ግድ የለሽ የመሆን ብዙም ትምህርት ያለ መከታተል ነገሩ ሲደማመር ጥሩ ያልሆነ ውጤት ፈጥሮ ነበር። ከዛ በኋላ በጣም ነቃሁ። ምንድነው ያረከው ያለውት የሚል ነገር ወሰድኩኝ። መንፈሳዊ ጽሞናም የወሰድኩበት ጊዜ ነበር። ሰኔ ወር 2010 ላይ እኔም ማስተምራቸው 12ኛ ክፍል ልጆች ያዘጋጁት ወደ ላሊበላ ጉዞ ነበር እና ወደ ላሊበላ አብሬ ሄድኩኝ። በደንብ ጸሎት አደረኩኝ ከአምላኬ ጋርም ከቅዱሳኑ ጋር በተለይ ከቅዱስ ላሊበላ ከቅዱስ ሚካኤል ካሳደገኝ ጋር በደንብ ተነጋገርኩ ይመስለኛል። ተርኒንግ ፖይንት ምለው እሱ ነው። ከዛ ስመለስ ሙሉ ነገሬን አስተካከልኩ። በ2011 ምንድነው የጎደለኝ ምንድነው ማስተካከል ያለብኝ የሚለውን በደንብ አሰብኩኝ። ኦኬ ቅድስት ሥላሴ መንፈሳዊ ኮሌጅ መጀመር አለብኝ። ሰባኪ ወንጌል ነኝ ግን በቃ ዝም ብሎ ዘልማዳዊ መሆን የለብኝም ሳይንቲፊክ መሆን አለብኝ። አለቃ መሰረት ጋር ኦን ኤንድ ኦፍ ነው ጋባው ታን ወንበር ይዤ በስነ ስርዓት መማር አለብኝ። የቀሩኝ ነገሮች ማስቀጠል አለብኝ። ድቁና ክህነት መቀበል አለብኝ የሚሉትን ነገሮች ወሰንኩኝ። እስከዛ ሰዓት ድረስ መጽሐፍ ተውሼ ነው ማነብ መግዛት አለብኝ ምናምን በቃ እነኚህን ውሳኔዎች 2011 አስኬድኩኝ ማለት ነው። 7000 ብር የተሰጠኝን 5000 ስልክ ተገዛ ኦነር ስልክ። ከዛ በኋላ 1000 ብሩን ተመዘገብኩ በቅድስት ሥላሴ 1000 ብሩን 650 ብር አውጥቼ የዳንኤል ክብረት መጽሐፍ ገዛው። 11 አመት የተሰረቀው መጽሐፍ አንተ በደንብ ጀርባዬን አጥንት የተሰረቀው መጽሐፍ በጣም ነው የሚቆጨው። የመጀመሪያ የቅድስት ሥላሴ ስንትን ስንሄድ የገዛ ነው እና ብዙ ነገሮችን እዛ ላይ ጀመርኩኝ ማለት ነው። እና ወደ ራስ መመለስ ወደ ልቡ ተመለሰ የሚለው ማለት ትንሽ ወጣ ብዬ ነበረ። ትንሽ ጉርምስናም ስለነበረች ወጣ ብዬ ነበረ። ትንሽ ቤተሰብ የሚያስበውና እሱ የሚመኘው ነገርና አንተ የምታስበው ነገር አልገጥም ሲል የሚፈጠርብ ፐርሶናሊቲ ዲስኦርደር በረ የሆነ ኬኦስ አለ። ብቻ አውት ኦፍ ኬኦስ የሆነ ኦርደር ግሮ ያደርጋል። ስለዚህ ከዛ ኬኦቲክ ነገር ውስጥ ዛሬ የሚያቀኝ ሰው የሚያቀኝን ማንነት ወለድኩ ብዬ ልናገር ይችላል። ተፈጥሯችን ውስጥ ነጻነት ፈላጊዎች ነን እኛ እንዲሁ በቃ ነጻነት እንፈልጋለን። ከእድሜያችን መሀል ደግሞ የልጅነትና የወጣትነትን ያህል ነጻነት ፈላጊ ታይም የለም። ወጣትነት ማለት ነጻነት ነው። ሁሉም መፈለግ፣ ሁሉን ለማግኘት መጣር፣ መሞከር፣ ደፋር መሆን ምናምን ናቸው። ክህነት ደግሞ ኃላፊነት ነው። ስለዚህ ነጻነትና ኃላፊነት ይጋጩበታል ማለት ነው። አንድ ወጣት ሰው ክህነትም ተሸክሞ እንደገና ወጣትነቱም አለ እና ነጻነትና ኃላፊነትን እንዴት ያስታርቀዋል? ኦኬ ሐሳቤ ከገባክ ለምንድን ነው ወዴት አንድ ሲስበው ላለመሳብ ሲሞክር ነጻነቱ ሲስበው ክህነቱ ይዘዋል። ክህነቱ ውስጥ ሰምጦ እንዳይቀር ደግሞ ኔቸሩ አለ፣ ተፈጥሮ አለ። ገና ማቹር ያላረገበት ኤክሰለንስ ያልሆነበት ብዙ ጉዳይ አለ። ለዛ ይመስለኛል አባቶቻችን አርቀው ክህነትን ከሆነ እድሜ ወደዛ እያደረጉት የመጡትና ነጻነትና ኃላፊነት ተጋጭተውብህ ያውቃሉ ወይ? አዎ በደንብ ማለት ፈተና የሚባለው ይሄ አይደል? ይሄ ነው ፈተና ነው። እንደ ድቁና በክህነቱ በሰሞን እኛ አገልግሎት ቀድሰህ በመታቆርብበት ታይም ለምሳሌ የማታረገው ነገር አለ። አንደር ኖርማል ሰርከምስታንስስ መደበኛ የሆነ ነገር ማለት ነው። ለምሳሌ ቀድሰህ ወጥተህ ከባለቤት ጋር የምትፈጽመው በተቀደሰ ትዳር ውስጥ የሚፈጸም ነገር ለተወሰኑ ጊዜያት ቀናት ላይፈጸም የሚችልበት ነገር ይኖራል። ኢቭን ቅድመ ክህነት ራሱ
ንጽህና ያስፈልጋል። ከዛ በኋላ ወደ ቅስና ለመሄድ ተክሊልህን መጠበቅ አለብህ። ካህን ስትሆን አገልጋይ ስትሆን መታየት የሌለብህ ማድረግ የሌለብህ ነገር አለ። ገባበት ይሄን አምነህ ነው መግባት ያለብህ። አምኜ ነው ምገባበት፣ ከምን ይከለክለኛል፣ ምን ይፈቅድልኛል የሚለውን ለማገናዘብ የሚያስችልህ ፊዚካል፣ ሜንታል፣ ሶሻል ማቹሪቲ ውስጥ እንድትሆን ነው አባቶች የሚቆጥሩት። ግን አሁን ያ አልሆነም ነው በተለያየ ፋክተሮች። አሁን ቅድም ጠቀስ ባልኩል እና ኢንቫይሮንመንት ያለህበት ቦታ፣ የምታገለግልበት ቤተሰብ፣ ጓደኛ ብዙ ተጽዕኖ ውስጥ ይከታል። እና ለምሳሌ አሁን ድቁናውን ዘግቼ የተቀበልኩት ብያለሁ እና አንዳንድ ጊዜ ዝም ብሎ ስሙ ማረጉም ደስ ሊል ይችላል። በቃ አሁን ዲያቆን ዶክተር ሲባል በቃ ከመመኘት ልትገባበትም ትችል ይሆናል። የምር ድቁናው ምንድነው? ምን አይነት አርዑት፣ ምን አይነት ህማማት፣ ምን አይነት አክሊለ ሦክ ነው አገልግሎት የሚለውን ብቻ ማገናዘብ ሳይሆን እንዲሁ ስሙም ወይም ደግሞ አገልግሎቱም ስለሚያጓጓ ለታይትልም ብቻ ሊሆን ይችላል። ገባ እና በዚህ ደረጃ እንኳን ላታስበው ትችላለህ። የምታስበው ሳብጀክት ማተሩን በደንብ ኢንተርቴን ስታረግ የምር ዲያቆን ስትሆን የምር ቦታው ላይ ስትገኝ እንደዚህ ነው እንዴት ትላለህ። አትወጣበትም፣ ገብተህበታል። ሳታስበው ነው የገባኸው። ያ መፋጨት ወይ ወደ ቀናው ጎዳና ይሰራሃል ወይ ደግሞ ሸዋጅ ያረጋል ወይም ደግሞ ምን ነው በቀረብኝ እኔ እኮ ድሮ ዲያቆን ነበር እኔ እኮ እንደዚህ ነበርኩ ብለህ የምትደሰኩር የውጭ ሰው ትሆናል፣ የነበርኩ ሰው ትሆናል፣ ከሶስቱ ያንዱ ትሆናል። ስለዚህ ያው እየተጣሉ እየፈተኑ የሚቀጥሉና ኢቭን ተሰርተህ ማቹር አድርገህም ወደ ክህነቱም ወደ አገልግሎቱም ገብተህ የእድሜ ልክ ፈተናዎች ሆነውም ይቀጥላሉ፣ አይጠፉም። በጣም ጥሩ። ወደ አንተ እንመለሳለን ቀስ እያልን ደግሞ ወደ መጽሐፉ እንሂድ። መጽሐፈ መሰረት የተሰኘው መጽሐፍ ጠንካራ መጽሐፍ ነው። እንደ መጽሐፍ የኔ አይነት ምእመን አንብቦት በለመድ ነው ማይንድ ሴት የሚሄድ ሳይሆን በጣም ጥሩ አገላለጽ። ሊቀ ጉባኤ አብርሃም ሰይፈ የተባሉ ሰው ምን ይላሉ? ለነገረ መለኮት ተመራማሪዎች እጅጉን ጠቃሚ ዶክመንት ነው ይላሉ። ማለት ለነገረ መለኮት ማለት ይሄ ምን አምናለሁ፣ ምን እያመንኩ ነው፣ ወዴት ነው የሚሄደው፣ ማን ያመጣኝ የሚለውን የአምላክን አሰራር፣ የእኛን ስሪት፣ የተፈጥሮን ሁኔታ ሁሉን ለመረዳት ለሚፈልግ ሰው ጥንቅቅ ያለ መጽሐፍ ነው። አካዳሚክ መጽሐፍ እንደሆነ ይሰማኛል። ለምን እንዳልኩ እነግርሃለሁ። መጽሐፉ ግን አንተን ይመስላል። ምን ማለት ነው? የሰንበት ትምህርት ቤትና የአብነት ትምህርት ቤት ብዙ ጊዜ እኔ ባደግኩበት ቤተክርስቲያን ጽንፍ ለጽንፍ የሚተያዩ አካላቶች ናቸው። ምን ማለት ነው? የአብነት ተማሪዎቹ ሰንበት ተማሪዎቹን ብዙ እንደማያውቁ ይነቋቸዋል። እኔ ባደግኩበት ቦታ የሰንበት ተማሪዎቹ ደግሞ ምንድነው መዘመር ብቻ ነው እየተባሉ ላይክ ዲስከሬጅ የሚደረጉት ግሩፖች ናቸው ብዙ ጊዜ። እነዚህኞቹ ሰንበት ተማሪዎች ደግሞ እነዛን የሚሉት ምንድነው እናንተ ተቀድሳላችሁ እኛንን የምንዘምረው መጨረሻ ላይ ነው። እና የእውቀት መበላለጥ ምናምን ያለበትን ያንን ማይንድ ሴት ሊቀይር የተዘጋጀ ይመስላል ይሄ መጽሐፍ። የቤተክርስቲያን አብነት ትምህርት ቤት ውስጥ ያሉትን ስለ ፊደላት ስለ ሰዋሰውም እዚህ ላይ እንዳለ ሁሉ በዛው ልክ ደግሞ አማደ ሚስጥር። እንግዲህ እኔ አማደ ሚስጥር ማለት የዛሬ ስንት ዓመት አውቀዋለሁ ብዬ በቃ ምኮራበት የነበረው ነገር ነው። ገብቷል? ግን አዲስ ነው ሁል ጊዜ ለካ እንደ አዲስ መመራመር መጠየቅም ይፈልጋል። ለዛ ነው የመጽሐፍ ነገረ መለኮትን መመራመር ላይ የሚፈልግ ሰው ጥንቅቅ ያለ ነው የሚለውን ኤክስፕሬሽን የምጋራው። አንተን የሚመስለው ደግሞ አንተ የሁለቱም ውህድ ነህ። ቅድም እንዳልከኝ ሰንበት ትምህርት ቤት ውስጥም አለክ፣ እንደገና የአብነት ትምህርት ቤቱም አልፈህበታል። ምንና ምን ናቸው ሁለቱ? ከሱ ብጀምር ደስ ይለኛል። አብነት ትምህርትና ሰንበት ትምህርት ቤት ምንና ምን ናቸው? ቦምብ የሆኑ ጥያቄዎች ናቸው። እግዚአብሔር ይሁነኝ። አብነት ትምህርት ላይም ሰንበት ትምህርት ቤት ላይም በመጠኑ ቃርም ያለው ያው ሰብስብ ያለው አይባልም፣ ቃርም ያለው ነው የሚባለው። እውነት ለመናገር እኔም የግሌን ኤክስፒሪየንስ ነው ማወራው። እኔም በነበርኩበት አካባቢ ተመሳሳይ ነገር ነው ያለው። ለምሳሌ እኔ ከ2002-3 ጀምሮ ህጻናትን ስይዝና ሳስተምር ትንንሽ የህጻናት ይማራሉ ከኛ እጅ። የሚገርምህ ነገር ድቁና የሚያስተምሩ መርጌቶች አሉ እኛ ደግሞ የሚያገለግሉና የሆነ ሰዓት ላይ ከሰንበት ትምህርት ይጠፋሉ። ምናስተበሰው የት ነው ሲባሉ ድቁና እየተማሩ ስለዚህ ምን ችግር አለው ድቁና ይማሩ ጊዜው ተጋጭቶ አይ አይደለም የኔታ ሰንበት ቤት አትሄዱ ስለሚሉ ነው ይባላል።
ወደዚህ ወደ መቅደሱ ሰፈርም ስትሄድ ደግሞ ዲያቆናት ለሰንበት ድሮ እንደዚህ አልነበረም ስንጠይቅ። እንዲያውም በእኛ ታይም 90ዎቹ አጋማሽ ላይ ዲያቆናት ናቸው የሚያስተምሩት የነበረው፣ ሰንበት ተማሪዎችም የነበሩት። የሆነ ሰዓት ግን ተቀየረ እና ራይቫሎች ነበሩ። የመናናቅ የመጠላላት ነገር ለምን እንደሆነ በጣም ፕሮዳክቲቭ የሚያደርገንን ነገር የሚገድልብን ነገር አድርጌ ነው አሁንም ድረስ ወስደው። ምናልባት የግል ኤክስፒሪየንስ ስለምታወራ ነው እንጂ ሌሎችም ቦታዎች እንደዚህ አይነት ነገር ሊሆኑ ይችላሉ። ለኔ ሁለቱም ቦታዎች ላይ እንደ ሰነበተ ሰው አብነት ትምህርትና ሰንበት ትምህርት ቤት የሬጉላር ትምህርትና የዊኬንድ ትምህርት አርጌ ነው የምቆጥራቸው። ለምሳሌ አንተ መደበኛና ዋና ትምህርትን በሬጉላር ትማርና ተጨማሪ ትምህርት ዊኬንድ ላይ ኤክስቴንሽን እንደምትማር ያለ ነው። ትክክለኛውና ኦሪጂናሉ ትምህርት የሬጉላሩ ትምህርት ውክል የሆነው የአብነት ትምህርት ነው። እኔ መነሻዬ ከሰንበት ትምህርት ቤት ስለሆነ ልክ አንተ አማደ ምስጢር መኮራበት እንደምትለው እኔ ደግሞ ባንዲራ ያርጌ ማውለበሎ አማደ ምስጢር ነበር። የሚገርም ሴቶች ነበር ያስተማሩ፣ መምህርት ሮማን፣ መምህርት ራይል ነበር ያስተማሩ። እና በቃ የሆኑ ኮዶች አሉ። በቃ ለምሳሌ ስላሴ ስንት ናቸው? አንድም ሶስት ናቸው። በአንድነታቸው በዚህ ምን ማለት ነው አንድም ሶስትም ማለት የሚለውን በስነ ስርዓት የምትረዳው ግን አብነት ትምህርት ስትሄድ ነው። አንድም ብለህ ነው። እና አለቃ መሰረትን ሳገኛቸው መጀመሪያ የተዋወቅናቸው እሳቸውን 2004 በአዕማደ ምስጢር ትምህርት ነው። እንደዚህ ነው ይሄ ትምህርት ነው ያልኩት። እና ከዛ በኋላ ደግሞ ጉባኤ ቤት እንደገና አገኘሁት በግል እንደ ቪአይፒ ትምህርት በለው። በቃ ወንበር ይዘን ስንማር ደግሞ እንደገና ሲደግሙልን ሌላ ታሪክ ነው በቃ። ስለዚህ የእግዚአብሔር ነገረ እግዚአብሔርን ስትማር አንደኛ በእምነት የምትቋጨውና መዘጋዋል ተመራምረ ማደርስበት ያለውን የተቀመጠውንም ደግሞ ደጋግመህ ከየመጽሐፍቱ ከየሊቃውንቱ እንደ ንብ ቀስመ የምትሰራው ነገር ጥሩ ይሆናል። ስለዚህ ኦሪጂናሉ ነገር ያለው አብነት ትምህርት ቤት ነው፣ ምንም ጥያቄ የለውም። ቤተክርስቲያንን ቀጥ አድርጎ የያዘው አገልግሎቱ በአራቱ ጉባኤያት የተቀመጠው የአብነት ትምህርት ነው። ሰንበት ትምህርት ቤት ታዲያ ምንድን ነው? ከዛ የተወጣጣውን የተጨመቀውን ጭማቂ ዝማሬውን ትምህርቱን የምታገኝበት ባይመቻው። ለምሳሌ ሬጉላር ትምህርት ባይመቻ ኤክስቴንሽናል የምትማር። ስለዚህ ለዛ አብነት ትምህርት ዴዲኬትድ ሆኖ በቃ ማለት ከጉባኤ ውሎ ምስጢር ለማደላደል የስራ የትምህርት መጨናነቅ ውስጥ ላለ ሰው ቢያንስ ቃል እግዚአብሔርን በሳምንት አንድ የሚሰማበት በመዝሙር መልክ ያን ሁሉ ጥቅል ሀሳብ የሚገልጽበት ነገር ነው። ለኔ ተመጋጋቢ መሆን አለባቸው። አንዱ አንዱን መርዳት፣ አንዱ አንዱን መደገፍ አለበት። መጽሐፉ 3 ምዕራፎች አሉት። የመጀመሪያው ምዕራፍ 1 ስነ ፍጥረት አለው፣ አዕማደ ምስጢሩ አለው፣ መቅድም እርባ ቅምር ነው የሚለው መቅድመ እርባ ቅምር አንድ ላይ ነው የሚነበበው። ኢንትሮዳክሽን ቱ እርባ ቅምር እንደማለት ስለ ሰዋሰው ነው የሚያወራው። ሰዋሰው ነው። እርባ ቅምር 4 ክፍል አለው። ያው መጽሐፉ እንዳየው እርባ ግስ፣ እርባ ቅምር፣ አገባብ፣ ዘር ነበር የሚባሉ ሴግመንቶች አሉት። እና እርባ ቅምር ከሚለው ኢንትሮዳክሽኑ ነው። ይሄ ሙሉ ሳይሆን አሁን እሱን ልክ የኔ አይነት ወና ሰው አያውቀውም። አሁን እሱ ለምንድን ነው የማያውቀው? አካዳሚክ ነው ያሉት ለዛ ነው የመጽሐፉ ጀርባ ላይ ማስታወሻው ላይ የነገረ መለኮትን ጉዳይ መመራመር ለሚፈልግ ሰው ይጠቅማል ያሉት። ከእያንዳንዱ ቃላትም ነገረ መለኮት የበለጠ ስለሚሰራ ወይም ስለሚታወቅ ከዛ ፍካሬ ዘጻድቃን እናገኛለን ማለት ነው። ከዛ ወደ ምዕራፍ 2 ስንሄድ ለጥያቄዎች መልስ ሲሰጡ ነው የምናገኘው። ምዕራፍ 3 ደግሞ የህይወት ታሪካቸውን እናነባለን። ከዛ በኋላ ዜና ማርያም እናገኛለን። ከዛ እሳቸው ስለ ሊቀ መዘምራን ለአከ ማርያም ወልደ ኢየሱስ የተጻፈውን እናገኛለን። ወደ ምስክርነቱ በኋላ እንመጣለን። በጣም የገረሙኝ ምስክርነቶች ናቸው መጨረሻ ላይ ያገኘዋቸው ከልጆቻቸው የተሰጡት እነዛ ጽሁፎች። ስነ ፍጥረትን በሚመለከት የተጻፈው መጽሐፍ ካልተሳሳትኩ አክሲማሮስ ይመስለኛል ስለ ስነ ፍጥረት የሚያወራው። እሱን ያነበበ ሰው ይሄንን ሲያነብ የበለጠ ይገባዋል ይረዳዋል ብዬ አስባለሁ በእኔ አረዳድ። አሁን ካለንበት ጊዜና ወቅት ግን ባንዴ ልቤ የሄደው አዕማደ ምስጢር ላይ ነው፣ ያውም ምስጢረ ቁርባን ላይ ነው። በአንድ ስብከትህ ላይ እግዚአብሔር ለምን ሰው ሆነ ብለህ ስታስተምር ሰምቻለሁ። ሰው የመሆኑ ምክንያት ምንድን ነው? ለዛ ቀላሉ መልስ የጠላትን ስራ ያፈርስ ዘንድ በሚል 30 ደቂቃ 40 ደቂቃ ገደማ የምትሆን ትምህርት እንደዚሁ ሰምቻለሁኝ። እኛ ትንሽ ማስፋት ያለብን ይመስለኛል። እዛ ሰዓት ላይ ብዙ የተመቸህም አልመሰለኝም ለማብራራት። በእርግጥም እግዚአብሔር ለምን ሰው መሆን አስፈለገው?
መዝሙር 8 ቁጥር 1 ላይ ምን ይላል? እግዚኦ እግዚእነ ጥቀ ተሰብሐ ስምከ በኩሉ ምድር፣ አቤቱ ስም በሁሉ ተመሰገነ። እስመ ተለዓለ እበየ ስብሐቲ ከመልዕልተ ሰማያት፣ በቃ ክብርህ ሰማያትን ከፍ ከፍ አድርጎ መላ ይለና እማፈ ደቂቆ ሕፃናት አስተዳለው ከስብሐት፣ ያው ያሳለፍነው ሆሳዕናን ከሕፃናት ከሚጠቡ ልጆች አፍ ምስጋናን አዘጋጀ ብለ ስጋዊን ነገር ይጠቅስና በእንተ ጸላኢ ስለ ጠላት ብለህ ከመትን ስቶ ለጸላኢ ወለገፋኢ ጠላትን ደስ አይበለው ብለህ ከዛ በኋላ እስመንርኤ ሰማያተ ግብረ አጻብዒከ እያለ ይሄድና ምንትኑ እቱ ሰብ ከመ ተዝከሩ ታስበው ዘንድ ሰው ምንድን ነው ወምንትኑ እጓለ እማያው ከመ ተሐውጹ እንደዚህ በበረከት ተጎበኘው ዘንድ ምንድን ነው ሰው ብሎ ያው ከመላእክት በጥቂት ያሰነስከው ከዛ በኋላ ክብርን ሾምከው ይላል። አንደኛ ዮሐንስ ላይም ስብከቱ ላይ ጠቀስኩት ጥቅስ ላይ አስተርአየ ወልደ እግዚአብሔር ከመይን ስቶ ግብሮ ለዲያብሎስ የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ የሚሉ ሁለት በጣም ሁሉ ጊዜ ስትራይክ የሚያደርጉኝ ጥቅሶች ናቸው መነሻዎች። እርግጥ የሌሎች ኢንፋክት ትልልቆቹ ሰባኪያን ሰብከውታል። ይሄን ምንድነው ሰው ለምንድነው በዚህ መጠን የከበረው በእግዚአብሔር ዘንድ ገና ከስነ ፍጥረቱ ጀምሮ ማለት ያው ስነ ፍጥረት ላይ መቼም አንብበዋል። ከሁሉ መጨረሻ መፈጠሩ የሁሉ ጉልላት መሆኑ ኦልሞስት ከጠፈር በታች የተፈጠሩት ሁሉ ለሰው ናቸው ባይዘው። ለዛ ነው ሰማይና ምድር የሚያልፈው የለማ በቃ የተፈጠረለት አካል በቃ አዲስ ሰማይና አዲስ ምድር ስለሚገባ በአምሳሉ መፍጠሩ በእጁ አበጃጅቶ መፍጠሩ የህይወት ትንፋስን እፍ ማለቱ ይሄ ሁሉ ነገር ላይ ደግሞ ኦን ቶፕ ኦፍ ዛት ሰው መሆኑ እንደ ቀላል ነገር የሚታይ አይደለም። ስንለምደው ማለት በቃ ጆሮአችን ለመደው አምላክ ሰው ሆነ። መጋቢት 29 የሚከበረው እኮ የጽንሰቱም ዓለም የተፈጠረበትም ዓለም የሚያልፍበትም ያቺን ቀን ጠብቆ መጸነሱ ራሱ ያለ ምክንያት አይመስለኝም። ዓለም የተፈጠረበት ነው መጋቢት 29። ጌታ የተጸነሰውም በዛ ዕለት ነው፣ የተነሳውም በዛ ዕለት ነው። በ27 ጥንተ ስቅለቱ ሆኖ በ29 ዳግም ይመጣው መጋቢት 29። ሁሉም በዘመነ ዮሐንስ የተፈጸሙ ናቸው። ዘመነ ዮሐንስ ለምን ሆነ? ዮሐንስ በወንጌሉ አብልቶ አስፍቶ ከላይ የመውረዱን ነገር ቃል የመሆኑን ነገር ስለጻፈ ፓተርኖቹ ያስደንቋል። ስለዚህ ለምን ሰው ሆነ እኛን ሊያድነን እንዴ? እግዚአብሔር እኮ እግዚአብሔር ነው። ግዴታ ጨርቅ ታጠቀ መስቀል ተሸከመ እንዲባልለት ግድ አይደለም እኮ። ዝም ብሎ ጆሮውን ጠምዝዞ ይዞ ዲያብሎስን በል በቃ ይበቃሃል ማለት ይችል ነበር። ምንድነው ሞቲቭ የሚለው ያው እንግዲህ ከወንጌላዊኑ ጀምሮ ሲያመራምር የነበረ ነው። ያው ወደ ኋላ ስትመለስ እንግዲህ ወደ ፈተናው ስንሄድ ዲያብሎስ እንዴት ፈተናቸው የሚለውን ስታጠና ከኦሪት ዘፍጥረት ወደ ሔዋን ሄዶ ሰላም ለኪ ኦ ንግስተ ሰማይ ወምድር ባላት ጊዜ ያው ጸሎት ላይ ስላልነበረች ደስ ፈቃለች ነው የሚለው ትርጓሜያችን። ደስ አላት በልቧ ሐሴት አደረገች። የሰማይ ንግስት አልነበረች። የሌላትን ነገር በመስጠት በከንቱ ጣሪ ከጠመዳት በኋላ እንደማያቅ ሆኖ በእውነቱ ከዚህ ቦታ አትብሎ ያላችሁ ነገር አለ ብሎ እንደማያቅ ጠይቆ አስለፈለፋትና የልብህን ሰይጣን መጀመሪያ ያስለፈልፋል። ያው በልብ ያለን የሚያቅ እግዚአብሔር ስለሆነ እሱ አያቅ ልብህን ለማወቅ ለፍላፊ ያረግህና ከዛ ተነስቶ ይፈትናል። አትብሎ ያለን አለ ከዚህ ስትለው አይ ይሄ እኮ አምላክ እንዳትሆኑ አላት ማለት ነው። አይ አታቅም አልነበር እንዴ እንዳትል የጸሎት ኃይሏ ተነጥቋል። ከንቱ ውዳሴ አስሯታል። ስለዚህ ንግስተ ሰማይ ወምድር በሚል ጣላት። አምላክ ትሆናላችሁ በሚል ውሸት ሽንገላ ጣላት። አዳምንም ያወንን አሁን እግዚአብሔር ለምን ከሌሎቹ ፍጥረታት አብልጦ በአምሳሉ እንደፈጠረን ለምን በዛ ደረጃ እንዳከበረን ለምን የምድር ገዢ እንዳደረገን ስለማናቅ ለምን ዲያብሎስን ቆይ ንግስተ ሰማይ ወምድር ብሎ የሌላትን ሰጥቶ አይደል ያሳታት? እኔ ደግሞ እኔን የምትወልደኝን እመቤታችንን ንግስተ ሰማይ ወምድር አሰኝቼ ላሳፍረው ለምን አለ? ለምንድን ነው ይሄንን ጥበብ ለመጠቀም የፈቀደው የሚለውንም መመለስ አይችልም። ምንናቀው ለዚህ ነው እሱ ያን ያደረገው። ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል በሚል ብቻ ነው። የእግዚአብሔር ነገር ስለሆነ የሆነ ሰዓት ላይ አምነህ ነው የምትተው። ልክ ነው ወይ ራሱን ስናገኘው እንጠይቀዋል። እውቀታችን ከሱ ጋር ስንሆን ይሰፋል ስለሚል ማለት ነው። ግን ትሩዙ ይሄ ነው። ጠላትን ደስ አይበለው ብለህ ነው ያለው። ደስ እንዳይለው አምላክ ትሆናላችሁ አይደል ያልከው? ይሄው አምላክ ሆነልህ አዳም በተዋህዶ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል በሆነ ጊዜ እንቲ አሁ ለቃል ከሆነ ለስጋው እንቲ አሁ ለስጋ ከሆነ ለቃል ያለው ቄርሎስ ማለት ነው። ገንዘብ አደረገ፣ ወረሰ።
ይሄ መዝሙሩን ላይ የተናገረው ማለት ነው። ስለዚህ በሁሉ ሾምከው ይሄ ከብረ ተለአለ ሀየሰ ነገሰ ወረሰ የሚለው ሁሉ ለስጋ እንግድነት የተነገረ ነው። እግዚአብሔር ነገሰ ተቀባ ብሂል ተሰብአ ይላሉ። ተቀባ ማለት የተቀባው ስጋን ነው ሰው የሆነው እየተባለ ነው የሚተረጎመው እና አነሳው ማለት ነው። አወጣው ሰውነትን ወደ አምላክነት። ስለዚህ ሰይጣን እቺን ብናገራቸው ይወድቁልኛል ያለውን ውሸት እውነት አደረገበት። ያንን እውነት ሊያደርግበት ነው። ደግሞም መቅደመ ወንጌላችን ላይ እንደተገለጠው በእባብ ገላ ተሰውሮ እሱም ገጹ ግሩም ራእዩ በታየ ጊዜ ያው ዲቴክተብል ስለሆነ በእባብ ገላ ራሱን ሰውሮ የእባብን አንደበት ተጠቅሞ ሳያስታውቅበት እንዳሳታቸው የኛን ገላ ተጠቅሞ በእኛ ገላ ውስጥ ተሰውሮ እንደኛ እየተራበ እየተጠማ አምላክነቱን በእኛ የፍጡር ስጋ ሰውሮ መጨረሻ እስከ መስቀል ሞት ድረስ አምጥቶት መጨረሻ በእሳት ዛንጀር በነፋስ አውታር ሲወጥረው ነው የምናገኘው። መኑእቱ እያለ ነው እንደው ማለት ትምህርት አባት ላይ ማን ነው ይሄ ያሸነፈኝ በሌላ ስልጣን የመጣ ሰው መስሎኝ እያለ ነው ይለፈለፈ ነውና በመስቀል ጠርቆ ከመንገድ እስኪያስወጣበት ሰዓት ድረስ ከልሎበታል። ሕፃን ልጅን በቀለበት ድመትን በወተት እንደሚያታልሉ እያታለለ እያሳየ አመጣው። በዚህ ጥበብ እኛን ሊያድን ፈቃድ ሆነ። ለምን ሲጀመር አንተ በሱ አምሳል እንዲፈጥርህ ያደረገውን ፍቅሩን መገንዘብ የማትችል ደካማ ሰው እንዴት አድርገህ ይሄን ትረዳዋለህ? ስለዚህ ምንድነው ምስጋና ብቻ ነው። ስለዚህ ሕማማቱን የምናስበው የምንዘከረው ጥልቅ ፍቅሩን እንዴት ያለ ፍቅር ነው ይሄን እንዲህ ያለ ሶመር እንዴት ያለ ሶመር ነው ብለን ከቅዱስ ዮሐንስ አፈወርቅ ጋር ምናመሰግነው ለዛ በቃ ከተረዳው ማመስገን ነው። በቃ ተገቢውን አክብሮት ደግሞ ዳግመኛ ለኃጢአት ባሮች አንሆን። ጌታ አርነት ካወጣን ምንድነው የምንከፍለው? ወደ ታች አንወረድ እንደገና በሚለው በስራ በመግለጽ ነው እንጂ ከባድ ነው እና ሰው የሆነው በአጠቃላይ የጠላትን ስራ ያፈርስ ዘንድ ነው የምንለው ለዛ ነው። ስለ ፍቅሩ ነው ለማዳን ነው። እኛ እነሱ ሰከንደሪ መልሶች ናቸው። በሌላ መንገድኛ ማዳን እየቻለ ለምን አደረገ ለሚለው መልስ ግን አንድና አንድ መልስ እንዲሁ ስለወደደን ነው። ዓለምን እንዲጠፋ ስለማይወድ አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷል ማለት ይሄ ነው። እንዲሁ ኤክስፕሌን የምታደርገው ፍቅር አይደለም። ወይም የሆነ ነገር አድርገን እንደውም ጠላቶቹ ስንሆን በልጁ ሞት ታረቀናል። እንደውም ጠላቶቹ ነን። ስለዚህ አፈቀረን፣ ወደደን፣ ከሌሎቹ አብልጦ ወደደን። ስለዚህ በተወጋንበት ሾክ ሾህን በሾህ እንዲሉ በእጽ የወደቀውን በእጽ ሊያድነው በእባብ ገላ ተሰውሮ ያሸነፈንን አካል በእኛ ገላ ተሰውሮ ሊያድን ያችን ሽንገላ ቃል ለምን እውነት አላረገውምና አላሳፍረውም ብሎ እንደዚህ ካልኩሌት አድርጎ መጣ እግዚአብሔር እንግዲህ። ስለዚህ ጥበቡን እያደነክ ፍቅሩን እያደነክ ከመኖር ውጪ ምርጫ የለም። ሐኪም ነህና የነገረ ሕማማት ከሁሉም ሰው በላይ ለሐኪሞች ይቀርባል ብዬ አስባለሁ። ምክንያቱም ያ ሁሉ እኛ የምንሰማው እንደ ዜና ነው። 6000 ተገረፈ ለኛ ዜና ነው ማለት መገረፍ ምን ፔን እንደሚያመጣ ተጠማ መጠማት ምን እንደሆነ ትከሻው ወለቀ ስንል እኛ በየሰማን የምናልፈው ብዙ ነገር አለ። ሐኪም ይሄንን እንዴት ሊያልፍ እንዴት ነው የሕማማት ቀን እንዴት ነው የሚያልፍልህ? ከዚህ እውቀትህ ጋር ያሳለፈውን ነገር ሰው መሆን ክርስቲያን መሆን እንደገና በጣም ከባድ ያደርገዋል። ግን ደግሞ ጉዳትን ካንተ በላይ ከሕክምና ሰው በላይ የሚያውቀው ሰው አይኖርምና የክርስቶስ ሕማም ከሕክምና አንጻር እንዴት ነው የሚታየው? በጣም ጥሩ ጥያቄ ነው። እንዴት ነው የሚያልፍልህ? ይሄ እንደ ገላትያ ሰዎች ብል ነው የሚሻለኝ። ምክንያቱም እንደ ሐኪም አናቶሚ፣ ፊዚዮሎጂ፣ ፓቶሎጂ እንዳጠና ሰው ስለ ፔን ከሌላው በተለየ መልኩ ሳይንቲፊካሊ አንደርስታንድ እንደሚያደርግ ሰው አይደለም ሕማማቱን ኢንተርቴን ሳረገው የነበረው ነው ምለው። እንዲያውም እንደነ መባጽዮን አርብ ደረትን እየደቁ መዋል እንደ አረጋዊ መንፈሳዊ ብን ብሎ መጥፋት 70 ዘመን እንደ ቁዙ ረገጽ እንደ ዮሐንስ እያለቀሱ መኖር የኛ ድርሻ ነበረ። ግን ልክ ነው ይሄ ኦ አብዳን ሰባ ገላትያ እናንተ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊታችሁ ተስሎ ነበር ለእውነት እንዳትገዙ ማን አዚም አረገባችሁ ነው የሚለው። እኛ እንግዲህ እኔ አዚም የተደረገብኝ ሰው ነኝ ብዬ ነው ማስበው። ምክንያቱም በሕክምና ቋንቋ አንዱን ሴግመንት ብቻ ነው። ለምሳሌ አሁን ለምሳሌ ከወንጌላውያን አንዱ ዶክተር ነው ታውቃለህ። ዶክተር ቅዱስ ሉቃስ ሲጽፍ ፐርቲና በቃ ያስታውቃል። በቃ ሐኪም እንደጻፈው ታውቃለህ። ለምሳሌ ሃይ ግሬድ ፊቨር ምን ነው አሁን ከባድ ንዳድ እና ሌሎቹ ዝም ብሎ ፊቨር ነው የሚሉት። ሃይ ግሬድ በከባድ ንዳድ ታማ ነበር ይላል።
ካራክተራይዝ ያደርገዋል ፔኑን ራሱ። ኦኬ ለምሳሌ ጌታ በጌቴሴማኒ ሲጸልይ ማቴዎስ ወንጌል የሉቃስ ወንጌል 22 ላይ ምታነባው ቁጥር 41 እስከ 45 አካባቢ ላይ ሲጸልይ ይሄ ጽዋ ከኔ ትለፍ ሲል በታላቅ ጭንቀት ይጸልይ ነበር፣ በታላቅ ፍርሃትም በጋርም ይጨነቅ ነበር ይላል። ይሄንን አልጻፉትም ሌሎች ወንጌላውያን። ጭንቀት ራሱ ሳይኮሎጂካል ፔን እንደሆነ ስለሚረዳ ነው። ጌታ የታመመው ህማማት ብዙ ጊዜ ፊዚካሉን ነው የምንቆጥረው። እኛ ሄልዝ ዲፋይን የምናደርገው ነገራችን ላይ የደብሊውኤችኦ ስታንዳርድ ዴፊኒሽን ኦፍ ሄልዝ ኢትስ ኤ ኮምፕሊት ስቴት ኦፍ ፊዚካል ሜንታል ኤንድ ሶሻል ዌልቢንግ ነው እና ፊዚካል ሄልዝ አለ፣ ሜንታል አለ፣ ሶሻል ሄልዝ አለ። አዳም ሶስቱንም ጤና ነው ያጣው። ፊዚካሊ ህማምና ሞት የሚያበቅሉበት ሾህና ሚካኤል የተባሉ እሱ ተናርጓል፣ ወደዛ የሚያጋድል ሆኗል፣ ለኃጢአት የሚያዘነብል ሆኗል። ሜንታሊም ሳይኮሎጂካሊ በጣም ተጎርቷል አይደለ? እግዚአብሔርን ያህል ጌታ ገነትን ያህል ቦታ ለዛውም በገዛ ሚስቱ እሱ ሁሉ ረብሾታል። ሶሻሊ ደግሞ ከማህበረ መላእክት ተጣልተውታል። እነሱ በቤተልሔም አንድ ላይ እስኪያመሰግኑ ድረስ እርቅ ሰላም ወርዶ አራዊት ቋንቋቸውን የሚሰማ እሱ ራሱ ስም የሰየመላቸው አራዊት አውሬ ሆነውበታል። ከማህበረ አራዊት፣ ከማህበረ እንስሳት፣ ከማህበረ መላእክት፣ ከማህበረሰቡ ጋር ተጣልቷል። ያንን ሊያከመው የመጣ ሐኪም ደግሞ የሱን ህማም መውሰድ ስለነበረበት ፊዚካሊ ተገርፏል፣ ታሟል። ሜንታሊ ደግሞ በወዳጅ መከዳትን በይሁዳ ባዳነው 38 ዓመት ተነስ አልጋን ተሸክመ ሄድ ባለው በጥፊ መመታትን ካልነገስክ ብለው አንቀው ሲይዙት የነበሩትን ስቀለው በሚል ይሄ ሁሉ ህመም ነው ሳይኮሎጂካሊ። እንደው ካንተ ጋር ካልቆምኩማ አልከዳህም ሌሎቹ ቢከዱ እንኳን ብሎ ሌሎቹን እንትን አድርጎ ማለት ነው ከሱ አሳንሶ ሌሎቹ እንኳን ቢከዱ እኔ አልከዳህም ብሎ በሰዓታት ውስጥ ሲከዳው ጴጥሮስ ዞር ብሎ አየው ማለት እኮ ፔኑን አስቡ። ይሄ እሱም ብቻ ሰው ቶፕ ኦፍ ዛት ደግሞ ጭንቀታችንን ጭንቀቱ አድርጓል። ራሱ ኢሳያስም እኛንን እንጂ የተከለለብን እኮ ብለውታል። ተጨነቀ ተሰቃየም ይላል ቁጥር 7 ላይ ጭንቀት እና ደግሞ እንዳልኩ በታላቅ ፍርሃትም ሲያጣጥር ነው የሚለው። የሚገርም ሉቃስ ሲያጣጥር ይጸልይ ነበር። ከዛም ያበረታው መልአክ መጣ ይልና በግንባሩ ላይ የወረደው እንደ ደም ነጠብጣብ ነበረ። ዝም ብሎ አይደለም እንደ ደም ነጠብጣብ ነበር ያለበትን ሐኪም ስትሆን ነው የምትረዳው። ሄማቶድሮሲስ ይባላል ይሄ በሽታ። በዚህ ዓለም ታሪክ ከ12 እስከ 14 ሰዎች ላይ ብቻ ነው ያጋጠመው። በጣም ኤክስትሪምሊ ሬር ኬዝ ነው። በታሪክ ፕሮሚነንት የሚባሉት ታሪኮች የጌታና ይሄ ሊዮናርዶ ዳቪንቺ ከጦርነት እየተመለሰ ያለ አንድ ተዋጊ ላይ አየሁ ያለው ብቻ ነው እንዲህ በደንብ ሪካርድ የተደረገ ያለው። በጣም ኤክስትሪም የሆነ አንግዛይቲ፣ ኤክስትሪም የሆነ ጭንቀት፣ ከፍተኛ ሳይኮሎጂካል ስትረስ ውስጥ በገባ ጊዜ አንድ ሰው የላብጤዎቹ ካፒላሪስ ወይም ደግሞ ጥቃቅን የደም ስሮች ይበጣጠሳሉ። የሆነ ኬሚካል ይረሳል some kind of chemical release እና ይበጣጠሳሉ። የጥቃቅን ደም ስሮች መበጣጠስ ደሙን ቀጥታ ወደ ላብጤዎች እንዲገባ ያደርገውና ስታልብ ወይም ሲያልብ ደም ነው የሚያልብ። ይሄንን ነው የገለጸው። ምን ያህል የእኛን ጭንቀት እንደወሰደ በሚያሳይ መልኩ ሉቃስ ገልጾታል። እንግዲህ እኛ እንግዲህ በሉቃስ አሰራፍ ነው የተከተልን ዶክተሮች እናስበዋለን ነው አንድ ነገር የሆነ ነገር ውሰድ። ለምሳሌ የሾህ አክሊሉ አሁን በጣም ፌመስ የሆነ የህማማቱ ኮንትን ነው። የሾህ አክሊሉ ባይዘው አንድ ተክል አለ። የስነ ተክል ባለሙያዎች እንደው እዚህ ላይ በደንብ ቢያብራሩ ጥሩ ነው። ዚሲፐስ ክሪስቲ ምናምን የሚባል ረሳውት እና የሲሪያን ክራይስት ቶርን የሚባላል እና ልክ የሾህ አክሊል ነው የሚመስሉ ሲበቅል ራሱ እና የእጽዋት ባለሙያዎች እሱ የሚስማርን 2 እጥፍ 3 እጥፍ አይነት ጥንካሬ ያለው እሱን ጎንጉ ነው ያው ድርሳነ ማህያዊ ላይ ወደ 72 ቁስሎች እንዳሉ ስለሚገልጽ 72 እሱን የመሰሉ አለው እና እሱን ብቻ አይደለም ዝም ብሎ ማስቀመጥም አይደለም በበትር ፕሬስ እያደረጉት ነበር። የሚገርምህ እዚህ ፊትህና እዚህ አካባቢ ላይ ነርቭ አለ ትራይጀሚናል ነርቭ የሚባል እና እሱን በቀጥታ ነው የሚያገኘው። ትራይጀሚናል ኒውራልጂያ የሚባል ህመም አለ እና ያንን ነው ሲቀበል የነበረው ጌታ እና ትራይጀሚናል ኒውራልጂያ ማለት በቃ ሊተራሊ ያንን ህመም የሚታመም ሰው ሲገልጸው በቃ ፊትህን በሳለ ቢላዋ ያለማቋረጥ እንደመቆራረጥ ወይም ደግሞ በተለያዩ መርፌዎች እንደመበሳሳት ነው የሚቆጠረው። ነርቭ ስፒኪንግ ኦፍ ነርቭ ጌታችን የተቸነከረበት ችንካሩ ሚዲያን ነርቭ ያለበት ቦታ ነው የተቸነከረው። እግሮቹም እንደዛው ናቸው። በቀላል ኤግዛምፕል ሳስረዳ እዚህ ጋር የሆነች አልናር ነርቭ የምትባላለች የሆነ የጠረጴዛ ጠርዝ ችንካሩን ሲነካ የሚሰማ ስሜት አለ እና ይሄን ያህል
ያለው ነው። ቅድም ሐሞት ኮምጣጤ መጠጣቱና ተጠማው ማለቱ ጀስት ተጠማው ብቻ አይደለም። ሃይፖቮሊሚክ ሾክ የሚባለውን ስቴት ታውቀዋለህ? በተለያየ መንገድ ይመጣል። አንደኛ በጣም ብዙ ውሃ ከሰውነት ሲወጣ የሚመጣ እንትን ነው። እንግዲህ ጌታችን 6666 ግርፋት ሲገረፍ እንደ ውሃ ፈሰስኩ የሚል ትንቢቱ ተፈጸመ። የዳዊት እንደ ውሃ ፈሰስኩ፣ ልቤ እንደ ሰም ሆነ፣ በአንጀቶቼ መካከል ቀለጠ፣ ኃይሌ እንደ ገል ደረቀ፣ ምላሴ ከትናጋ የተጣበቀ። ዝም ብለን ነው ምን ደግሞ ክሊኒሽያን ስትሆን ትረዳዋል። ሃይፖቮሊሚክ ሾክ ውስጥ ውሃ የሚባል ነገር ስለማይኖር 4 ነገር ይከሰታሉ ይላሉ የኛ ሳይንስ ሰዎች። አንደኛው ልብህ የሌለ ደም ይረጫል። ስለዚህ በጣም በከፍተኛ መጠን ይመታል። ሁለተኛ ኮላፕስ ታደርጋለህ። ሃይፐርቴንሽን ማለት የደም ግፊት አይደል? ሃይፖቴንሽን ይባላል ተቃራኒ። ውሃ ስለማይኖርህ መቆማችን ፌንት ታደርጋለህ፣ በየቦታው ትወድቃለህ። ሶስተኛው የሽንት መጠን ዩሪን አውትፑት ይቀንሳል። አራተኛውና የመጨረሻው ውሃ የሚባል ስለማይኖር ትጠማለህ። አሁን ለምን 5 ጊዜ ከሊቶስትራስ ከቀራኒዮ እንደወደቀ ይገባል። ለምን የአሌክሳንድሮስና የሩፎስ አባት ሊያግዘው ቀሬናዊ ስሙ እንደተመደበ ይገባል። ለምን ተጠማሁ እንዳልና ሲሰጡት ደግሞ መጠጣት አንድ ጠጥቶ እንደተው ይገባል። ገባህ አይደለ? ስለዚህ እነኚህ ሁሉ ድምር ውጤቶች አሉት። የሚገርም ስቅለቱ ራሱ ዝም ብሎ ፒክቸሩን ስናየው መንጠልጠል መሰቀል ብቻ አይደለም። አሁን አንተ ፈታ ብለህ ማስወጣት ካለብህ አየር ታስወጣለህ፣ ማስገባት ካለብህ ታስገባለህ። ስትሰቀል በዛ ፖዚሽን ላይ ስትሆን ኢንሄልድ ፖዚሽን ላይ ኢንሄልድ ስቴት ላይ ነው የምትሆነው። እዚህ ዳያፍራም የሚባል እና የዚህ የደረት መስሎች ጫና ላይ ስለሚሄዱ ኢንሄልድ ማለት ብለህ ነው የምትቀረው። ማስወጣታችን ለማስወጣት አጌንስት ችንካሩ ፕሬስ ማድረግ አለብህ። አስበው እንግዲህ እዚህ ጋር አጥንትህን እየቀረደደው ነው እያንዳንዱ ትንፋሽ፣ እያንዳንዱ የምታስገባው የምታስወጣው አጌንስት ነው። አትችልም። ጌታ ያን ሁሉ ህማማት ተቀብሎ ሃይፖቮሊሚክ ሾክ ውስጥ ገብቶ አስበው እንደገና መተንፈስ አለበት። ሳትችል ስትቀር ካርቦን ዳይኦክሳይዱ አልወጣ ሲል እዚህ ጋር የሚጠራቀመው ካርቦን ዳይኦክሳይድ ወደ ካርቦኒክ አሲድ ይለወጣል። አሲዲቲ ብለድን አሲዲቲ ይጨምረዋል። ያ የብለድ አሲዲቲ ሲጨምር በጣም የተዘበራረቀ የልብ ምት ነው። ያኔ እየሞትኩ እንደሆነ ይታወቃል። በቃ አባ ማህጽን ነፍሴ ውስተዴከ ያለው ያኔ ነው ይላሉ ክሊኒሻኖቹ። ነፍሴን በእጅ አደራ ሰጣለሁ ያለው ያኔ ነው። ይሄ ሁሉ ነገር ደግሞ ሀርት ፌለርም ያመጣል። ኢሬጉላር ቢቲንግ፣ የልብ በከፍተኛ ፍጥነት መምታት ከሃይፖቮሊሚክ ሾክ ጋር የተያዘ ሀርት ፌል እንድታደርግ ያደርጋሉ። ስለዚህ እሱ ደግሞ የልብንና የሳምባን ንጣፍ በውሃ እንዲሞላ ያደርጋል። የፕሪኮርዲያል ዲፊውዥን እና ፕሉራል ዲፊውዥን የምንለውን ያኔ ለንጊኖስ ሲወጋው ደምና ውሃ እንዴት እንደወጣ የቋጠረው ውሃና የልቡ ደም በቃ ይሄን ሁሉ ነው የምትረዳው። ገባ? ብዙ ናቸው። እኔ አሁን የቱን ተናገር እንዴት ያልፍልህ? አሁን ይሄ ሁሉ የሚገባ ከሆነ አዚም ተደርጎብናል ያልኩ ለዛ እንዴት ያልፍ? አሁን እኔ እንዲሁ እንኳን ቤት እንኳን እናቴ ወይ የሆነ ትልቅ ሰው ቤት እንትን የክርስቶስን ህማም ሲሰማ እያለ እየከፋው ስቴፕ ባይ ስቴፕ እየከፋው የሆነ ሰዓት እያለቀሰ ልታይ ትችላለህ። በቃ ማለት ያቀተዋል ሰው። እኔ ካንተ ጋር በሆነ ሳይድ መስማማው ምንድነው ጀስት በቃ ሄጄ ሰግጄ ምናምን መመለስ ነው። ከዛ ውጪ ምን እየሆነ እንደነበር በፍጹም ሊገባኝ አይችልም። ያው አጋጣሚ የሚነበበው ግብረ ህማማቱም ግዕዝ ነው። መሀል ላይ አማርኛው ትንሽ እንትን ቢልም ምናምንና ያው ምእመን መሆን እሱን ያሳጣናል መሰለኝ። አይዶን አላቅም። ግን እንዴት ያልፍልሃል አንተ እንዳገልጋይ ቀጥሎ ሕክምና እንደተማረ እንደሚያቅሰው እንዴት ያልፍልሃል? ከባድ፣ በጣም ከባድ። በተለይ ይሄ ለግዕዙ ቅርብ ሆነ የሚነገረው ቃለ እግዚአብሔር ሲገባ እንዴት አድርገው እንደው ቪዥዋሊ የምታያቸው ነገሮች ራሱ እኔ ብዙ ጊዜ እምባ የሚቀድመኝ ጊዜ አለ። ማለት በተለይ እግዚኦ ማረነ ሲባል ተገንዞ ወጥቶ በካህናቶች ጥቁር መልበሱ እያንዳንዱ ነገር ሲገባ እንዳልኩህ ነው። ማለት ስሪት አይደለ ኤክስፐርቲስ ስታረግ በአብነቱም በዜማውም በትርጓሜውም። ለምሳሌ አሁን አለቃ መሰረት የመጨረሻዎቹ ጊዜያቶቹ ላይ በተለይ የኮሮና ጊዜ ስለተዘጋ ትምህርት ጠዋት 12 ሰዓት 1 ሰዓት መተን ሃይማኖት አበው ነው ያን የምንማረው እስከ 4 ሰዓት እስከ 5 ሰዓት ቅጥቅጥ አድርገን እንማርና ሙሉ ሃይማኖት አበው ቀጥታ ለማሰገድ ውስጥ ነው የምንገባው። እና እንዳልከው ነው ካንተ የተለየ ኤክስፒሪያንስ አልነበረንም ነበር። ግን በስነ ስርዓት ሙሉ የግብረ ሕማማቱን እንትን ዜማውን ግዕዝ ዝሉን እየለየ ስትሄድ በጣም ልብ እየተነካ አሁን ደግሞ በሕክምናው ደግሞ ስታቀው በቃ ማለት ስታቀው
በጣም በጣም በቃ እያዘንክ እኔ እንደውም ባለፈው አካላዊ ባለቤቴ እንደውም ትላለች የራሴም ሳይኮሎጂካል ስትረስ ነበር፣ ግን ለመናገር ፕሬዘንት ለማድረግ ራሱ እስኪያቀትህ ድረስ ሰውም ላይ ታያለ። አንዳንዴ በጣም በተደጋጋሚ በተመሳሳይ መንገድ ሲነገር የለመድከውን ነገር ለወጥ አድርገውን በሕክምና ቋንቋ እንደዚህ አሁን እኔ እንደነገርኩ ስታስረዳው በጣም በጣም ነው በቃ ከቁጥጥር ውጪ ሁላ ያደርግሃልና ከባድ ነው። በቅርብ አመታት ውስጥ ያየሁት ነገር እሱ ነው። ግን እንደ ክሊኒሻን እንደ ሃይማኖት ሰው ካንተ በተሻለ መልኩ ቀርቦ እንደሚያውቀው ሰው ግን አይደለሁ እንዳልኩህ ነው ማለት ከዛ በላይ ይገባ ነበር ለህማሙ ይደሉ ከማለትም ያለፈ ህይወቱ የኔ ህይወት ይገባዋል በሙሉ ታይምና ኢነርጂ ማገልገል ከኃጢአት መለየት እሱ ለከፈለው ዋጋ የሚመጣጠን እንኳን ባይሆን ቢያንስ የሚፈልገው እርስ በርሳችሁ ተፋቀሩ ዘንድ ትእዛዝ ይችናት አይደለም። ስለዚህ መፈቃቀሩ መዋደዱን በቃ ህይወትን መስጠቱ ለሱ ማለት ዲቮትድ ሆኖ አይምሮህን ሐሳብህን መስጠቱ እንደ ሙሉ ጊዜ ይሄን እኮ አይደለም የተወሰነ በቀን የተወሰነ ለጸሎት አሁን ምን ያህል ሰዓት ነው የምናጠፋው? ለአገልግሎት ምን ያህል ሰዓት ነው ተለምነን ጊዜ የለኝም ቢዚ ነኝ እያለን ምን ዘባነንበትን ነገር እንኳን ብናስቀር እንደው ደረት መድቃቱ ቢቀር ነበርና ለዛ ነው ከገላትያ አዚም የጀመርኩት ለዛ ገብተኛል እንደሚገባን አለ። እሱ አሁንም የሚደንቅ ጉዳይ ስለሆነ ሰው መሆኑ እሱ ላይ ነው መንቆር። አሁን በስነ ልቦና ደግሞ ማየት እፈልጋለሁ የተጎዳቸውን ጉዳቶች። በእርግጥ እሱ ጉዳት አሁንም ያለቀ አይመስለኝም። የእግዚአብሔር ስነ ልቦናዊ ጉዳት ዛሬም እንሰድበዋለን፣ ዛሬም እንዘብትበታለን፣ ዛሬም እንረሳዋለን፣ ዛሬም እንከዳዋለን። ፕራክቲካል የሆነው ግርፋቱ ምኑ ካረገ በኋላ ቢቆም እንኳን የሚያይብን ነገር ግን የሰማው ከአይሁድ የሰማው ነገር ከኛም ቀርቶለታል ብዬ አላስብም እስካሁንም ድረስ። አምላካችን ግን በጣም ስነ ልቦናው ሁልጊዜ ይገርመኛል። ሊይዙት ሲመጡ እዚህ መጽሐፍ ላይ እንደሚለው እለት እለት አብሬያችሁ ነበርኩኝ። ሊይዙት ሲመጡ እንደ ወንበዴ ሊይዙት መጡ ማለት እንደማያውቁት አብረውት እንዳልነበሩት እንደ ወንበዴ ሰይፍና ገመድ ይዘው ሊይዙት መጡ እና እለት እለት እኮ አብሬያችሁ ነበርኩ ብሎ ነገራቸው። አሁን እነሱ ተደፍነዋል። የሚያዩት ነገር ምኑ መስቀል ነውና በስነ ልቦና አይን ምንድነው ክርስቶስ ባደገበት በዛ ማህበረሰብ ውስጥ መከዳቱ ምንድነው የሚያመጣው? በዛ ሁሉ ሰው ጩኸት ውስጥ መኖሩ ተገልብጦ ያ ሁሉ የሰማው ሰው ይሰቀል ወደሚል ሲሄድ እነዛ እንደ አንድ ሐኪም ስነ ልቦናዊ ተርሞቹን እንዴት ትረዳቸዋለህ? ከስድቦቹ አንስቶ ከሚሰደበው ከሚተፋበት አንስቶ ምኑ ነው የቀረለት? አው እንግዲህ ቅድም ነካክተነዋል እንዳልኩ ጌታችን የምር ነው ሰው ነው ፍጹም ሰው ስንለውም ለዛ የምር ነው ሰው ነው ከኃጢአት በቀር ሁሉን አድርጓል። ስለዚህ ህማማችንን ታመመ ጾረ ደዌ ነው ነሳ ደዌ ነው ጾረ ህማመነ ስንልም ደዌያችንን ወሰደ ህማማችንን ታመመ ስንልም ኢንክሉዲንግ ዛት ማለት ነው። እሱም ብቻ ሳይሆን ከኛ የሚጠበቀው አቀባበል በዘመነ አይሁድም በዘመነ ክርስትና ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ነው የተባለው። ከሱ ጀምሮ ስፔሲፊካሊ በቃ እንዴ ልበደ ከሆነ ማጥ ውስጥ ያወጣቸው ውለታ የዋለላቸው ሰዎች ራሱ ተገልብጠው ሰቃይ ሲሆኑ ያለውን ትራውማታይዚንግ እንትን አስበው። ቅድም አሁን የመጻጉን አንስቼ ይላል አንድ በጣም የምታስደንቀኝ ሴት ደግሞ አለች በወንጌል ላይ አሁን ስትሴስን ይዘናት በፊት አቅርበናታል። ምን ትላለህ ሙሴ በህጋችን እንድትወገር ነው ያዘዘን ባሉት ጊዜ ወደ መሬት ጻፈ። ከዛ ከእናንተ ማድ ኃጢአት የሌለበት ሰው ይጎራት ምንም ችግር የለውም አላቸው። እያንዳንዱ በሌላው ግንባር ላይ ራሱን ኃጢአት ሲያይ ድንጋዩን እየጣለ ሄደ። በትርጓሜያችን የዚች ሴት መጨረሻ ያው ስፔሲፊካሊ የቄድሮን ወንዝ ተሻግረው ጌቴሴማኒ ይታወቃል፣ ግን ሰፊ አጸድ ስለሆነ የትኛው የአትክልቱ ስፍራ እንዳለ አላወቀም ኢቭን ይሁዳ።
ስለዚህ ወዲያ ስትመላለስ የነበረች አንዲት ሴት አገኙ። የቱ ጋር ነው ያሉት ደቀ መዛሙርቱና ጌታ አሉት። እዛ ጋር ናት ብላ የጠቆመችው እሷ ናት ይባላል። አስበው እንግዲህ በቃ ከመወገር በቃ እኮ ሊትራሊ ከመወገር ነው ያዳናት። ግን አሁን ለሰቃዮቹ አሳልፍ የሰጠችው እሷ ናት። መጻጉዕን ተመልከቱ። ይሁዳ እኮ ቀላል ሰው አይደለም በነገራችን ማለት ዝም ብሎ ሐዋርያ መሆኑን ብቻ አትቁጠሩ። የእሱ አባት ዕንባቆም ነቢይ ባለፈ ጊዜ ድንጋይ ላይ ተቀምጦ ለነቢይ ክብር ትሰጣል። ቅዱስ ፓትርያርኩ አሁን በዚህ ቢያልፉ ዝም ብለህ ኢንተርቪውን ትቀጥላል አይሆንም። እና እብን ዲበ እብን ነቢሮ ብሎ ተናገረው። እነሆ በድንጋይ ላይ ተቀምጧል አለው ነብዩ ብሎ ምናምን ነገር ሲል ማለት ነው። ከዛ ትንቢት ተናገረ በአባቱና በልጁ ላይ ዘአቡሁ የዚህ ልጅ የዚህ አባት ልጅ ዘአቡሁ እልወቱ ወዘእሙ ብእሲቱ ወዘእግዚኡ ሴቱ ብሎ ለሶስቱም ተናገረ። አባቱን የሚሰልብ ነው፣ እናቱን የሚያገባ ነው፣ ጌታውን የሚሸጥ ነው ብሎ ትንቢት ተነገረለት። በሆነ የታሪክ አጋጣሚ አስቆሮት ወደ ተባለ ሀገር ሄደ። ይኖሩ የነበሩበት ቦታ ጀነራል ሆኖ አባቱ ተዋጋ። የአስቆሮት ጀነራል ሆኖ እሱ ተዋጋ። ተገናኙ። አልተዋወቁም፣ ረጅም ጊዜ ነው። አባቱን ሰለበ ማለት ነው። ከዛ እናቱ የሆነችውን የተሰለበውን ሚስት ሲያገባ እናቱን አገባ። ይሄ ነገር ሲታወቅ ሁለቱም በጌታችን እግር ስር ወደቁ። ንስሐቸውን ተቀብሎ ይቅር ብሏቸው እናቱን ከ36 ቅዱሳን አንስት አንዲት አድርጎ ከዛ በኋላ እሱ ይሁዳ እናት ከ36 ቅዱሳን አንስት አንዷ ናት ማለት ይሁዳ ዝም ብሎ በቃ አንድ ሐዋርያ ብቻ አይደለም ነው ማለት ምን ያህል ነገር እንደቀረለትና ከዛ በኋላ ደግሞ እንደገና ከሐዋርያ ከማረግም ባለፈ የገንዘብ ፍቅር እንደነበረበት ስለሚያጌታ ገንዘብ ሚኒስቴር አድርጎት በቃ የተሰበሰበውን ገንዘብ እሱ ጋር እንዲቀመጥ እንደው ከወጣለት ብሎ ግን ይሰርቅ ነበር ሌባ። እንደውም 300 ዲናር ያወጣውን አልባስጥሮስ ሽቶ ባርከፈከ ይሄ ነገር ተሸጦ ለድሆች ቢመጸወት ጥሩ አልነበር ቢል ሲነጫነጭ ነበር። ለምን ገንዘብ ሚኒስቴር እሱ ነው ተሸጦ ያው ገንዘብ እሱ ጋር ነው የሚገባው። ያው 10% ነው ሁሉ ጊዜ የሚዘርፈው 30 ዲናር ያው የሱ ነበር። ያው በዛ 30 ዲናር ቂም ነው በ30 ዲናር የሸጠውም ይባላል። ያቺን ካልኩሌት አድርጎና ይሄን ሁሉ ትቶለታል። ኢቭን ሮብለት ሲናንድሪም በተባለ ሸንጓቸው የወሰኑትን ማታ ምን ትሰጡኛላችሁ ብሎ ከነሱ ጋር ጨርሶ ነው ሐሙስ ዕለት የተቀመጠው ለማዕድ። ይሄን እያወቀ አቅርቦት ይሄን እያወቀ እግሩን አጥቦት ነው ሸኝ አስጠንቅቆታልም ደግሞ ለዚያ ሰው ባልተወለደ ይሻለው ነበር አሳልፎ ለሚሰጠኝ ታው እየተባለ እና ከዚህ ሁሉ በኋላ አይኑን ፍጥጥ አድርጎ ለዛውም ቢሰኛህን ጸበኛህን አያውለው አያሳድረው እያለ መምህሮ እያለ እየሳመ ሲከዳው ፌክ አይደለም ሳይኮሎጂካል ስትረሱ ማለት ነው። አምላክ ስለሆነ እንደው እንትን እያረጋ ነው የምር አሞታል የምር ተሰምቶታል ጌታ ገባ። ከዛ በላይ ይሄን ሁሉ ዋጋ ተቀብሎ ተፈጸመ ብሎ ድነት ዓለም ፈጽሞ ያው እንግዲህ ይሄን የሥጋ ተግባር ጠቅላላ በአጠቃላይ መራቡ መጠማቱ ምልጃው ችንካሩ ሁሉ ተፈጸመ ሲላል። አሁን በእኛ ኦርቶዶክስ ቤተክርስቲያን በሥጋ እንደምናውቀው አሁን አናውቀው ስለናንተ አብን የምለምን አይደለሁም እንዳለው ከዚህ በኋላ ለአጽድቆት ስበት ሰው መሆኑን ለማስረዳት እንደ ሰው ምራ መጠማ ሥጋን ተዋህጃለሁ ለማለት ለአቅርቦተ ሰይጣን ቅድም እንዳልኩ ሰይጣንን ለማቅረብ ለአብነት ለኛ አርአያ ለመሆን በአዳም ቦታ ተገብቶ አዳምን ወክሎ የፈጸማቸው ስራዎች ናቸው እንጂ እንደ አምላክነቱ የማይገቡት ስለሆኑ ድህነትን ከፈጸመ በኋላ ቀርቶለታል። ከዚህ በኋላ ያለው ህማማቱ የቀጠለው ህማማቱ ምንድነው ካልከኝ የኛ ራእይ ዮሐንስ መልእክቱ ላይ ዮሐንስ ምን ይላል? የወጉት ሁሉ ያዩታል በመጣ ጊዜ የወጉት ሁሉ ያዩታል አይሁድን ብቻ ማለት የወጉት በመንፍቅና የወጉት አሪዮስ ፍጡር በመለኮቱ ባለው ጊዜ የእለስክንድሮስ የተባለ እዛ አካባቢ አንድ ታሪክ አለ እና የተገለጠለት ለዛ አባት እንደተገለጠለት ማለት ነው። ቀሚስ የተቀደደ ቀሚስ አድርጎ ነው የተገለጠለት ለመምህሩና አሪዮስ ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ለየኝ ፔን ነው አየህ። ስለዚህ አውግዘህ መለየት አለብህ የተባለው። ስለዚህ መንፍቅና አሁን ጦር ነው ይወጋዋል። ሰዎች ማን ይሉኛል ብሎ የጠየቀውም እኮ ለዛ ነው አይደል? ሐዋርያቱ እንዴ ኤልያስ ይሉሃል። ስለዚህ ለሱ ያለው ሮንግ አመለካከት ማን ብለን ነው የምንጠራው? ማን ብለን ነው የምናመልከው? ጌታን የሚለው ሁሉ ገባ። የሚያስመሰግን ጌታን የሚያስደስተው ምንድነው? አንተ የሕያው እግዚአብሔር የባህሪ ልጅ ነህ የሚለው ምስክርነት ቤተክርስቲያንን በዚህ ነው የምሰራው አንተ ብፁዕ ነህ አንተ አለህ የሚያሰኘው እሱ ነው። ተቃራኒው ነገር ጌታን ያሳዝነዋል ማለት ነው።
ኃጢአትም እንደዛ። ስለዚህ ዛሬም እየወጋ ነው፣ ዛሬም እያሳመመው ነው፣ ከቅፉ እየወጣ ነው። በብዙ ዋጋ በውድ ዋጋ የከፈለልንን ነገር በዜሮ እያባዛን ነው ማለት ነው። በሌላ ምክንያቱም በጎ ፈቃዳችንና ፍሪ ዊላችንን ሊነካ አይችልም ጌታ። የፈለገ ቢሆን ፈቅደህ ወደህ አይ ኃጢአት ይሻለኛል አይ ሰይጣን ይሻለኛል ካልክ ምንም ሊያደርግ አይችልም። አቅረብኩ ለከ ማየ እሳተ እዴከ አበዘ ፈቀድከ ወደ ወደድከው እጅ ስደድ እሳትና ውሃ አቅርቤልሃለሁ ነው። ግን እሳት ምን እንደሆነ ውሃ ምን እንደሆነ የሚፈልገው ፈቃዱ ውዱን እሱ የሚፈልገው ፍላጎቱን በቅዱሳት መጻሕፍት ይነግርሃል እንጂ the ultimate decision is yours። ስለዚህ ውሳኔ ጥፋት ሲሆን ከዚህ ሁሉ በኋላ ይሄ ነው እንደውም ፍርድ እኮ ለዛ ነው አይደል? ጌታ እኮ የፍቅር የምህረት ችግር ኖርበት አይደል? መጨረሻ ላይ ሲኦልና ገሃነም የተፈጠሩት ከዚህ ሁሉ በኋላ መሆኑ አይ ከወደዳችሁማ ይሄንን ምን አረጋችኋለሁ በአምሳሌ ፈጥሬ አክብሬ ተሰቅዬ ተቸንክሬ ንስሐን ሰጥቼ በቅዱሳን ዳኑ ብዬ ከዚህ ሁሉ በኋላ ጥፋት ከመረጣችሁ መቼም እንግዲህ ፈቃዳችሁ ጥፋት ነውና ምን አረጋለሁ ነው ያዘነ ነው የሚሸኝና ትልቁ ህማም ትልቁ ሀዘን አሁንም የቀጠለውም ደግሞ የኛ ሆኖ ነውና ያ የህማማቱ ጊዜ የነበረው ስነ ልቦናዊ ቁስል ቢጻፍም ቢወራም ብዙ ማርክ እንደው ኢንተርቴን ያልተደረገም ያልተቆጠረው ህማማተ መስቀል ይሏል ዲያቆን ዶክተር አብነት የኔ ጓደኛ የክርስቶስ ደመ ወዝ ብሎ ነው የጻፈው። ይሄ ሄማቶድሮሲሱ ደምና ወዝ አይደል? ስለዚህ አልቆጠርንለትም። ሲጀመር ብዙ ጊዜ ታመመ ተገረፈ ነው እንጂ ምንለው ተጨነቀ እንኳን ለማለት አንዳንዴ አፕሮፕሪየትም አይመስለንም። ብዙም ሲወራ ተመለከተ ተጨነቀ ፈራ አንልም። የጌታ የአዳምን ፍርሃት ፈራለት ይላሉ አባ ጊዮርጊስ። የአዳምን ፍርሃት ያ በገነት ሲጠበዘበ እግዚአብሔር ድምጹን ሲያሰማው የፈራውን ፍርሃት ፈራና ፍርሃትን ለዘላለም አራቀለት። እርቃኑን ራቆቱን ሆኖለት እንዳራቀለት ማለት ነው። ስለዚህ ስነልቦናዊ ህማማቱንም በደንብ ነው ማስተማር እኛም መማር መገንዘብ ያለብን ማለት ነው። ከዚሁ ጉዳይ ብዙ ሳንሸሽ እንድትነግረኝ የምፈልገው በንባብ ማለቴ ነው። ሐሙስ ማታ በጣም አስፈሪ ነው የነበረው። ሙቪው ሁሉ ሲደረግ እኔ አንዳንዴ ይገርመኛል። በጣም ይከብዳል። ላይቱ ምኑ በጣም ሁሉ ተጨንቀው ነው የሚሰሩት። ይሄ ለአርቲስት እንዲከከበደ ኩነቱ በጣም መቼም አስፈሪ ነው። ሁሉ ነገሩ ኪዮስ ውስጥ የነበረ ቀን ነው ሐሙስ ቀን። የብዙ ነገርም ተደራርቦበታል ብዬ አስባለሁ ጌታችንና ሁሉ የሚገርመኝ ግን ያ ሁሉ መከራ እንደዛ ሲሆን ከዛ ደግሞ ሐዋርያቱ ሲሸሹ ምን ሲሉ ዮሐንስን ምን አጸናው? ምንድነው የሚያስቀረው ዮሐንስን? እዛ ለነሱ ያደረገው ለዮሐንስ ያላደረገው ዮሐንስን እዛ ያስቀረው ነገር ምንድነው? እነሱ እንዲሮጡ እንዲበተኑ ዮሐንስ ንቅንቅ ሳይል ከመቤታችን ጋር እንዲቆይ እንዲያጸናው ያደረገው ባንተ ንባ ምንድነው? ዮሐንስ ካራክተራይዝ ማድረግ ጌታ የሚወደው ደቀ መዝሙር ተብሎ ነው የሚገለጸው። ራሱንም በወንጌል የሚገልጠው ብዙ ጊዜ ስሙን አይጠቅስም። የሚወደው ደቀ መዝሙር ይወደው የነበረ ነው የሚለው። ያው መቼም ጌታ ይሄ አገላለጽ ለሌሎቹ ስፔሻል ያረጋል ለማለት ነው። እሱ ልነግር ነው መጀመሪያ። ኢንፋክት ጴጥሮስ ጌታን አብልጦ ይወደው የነበረ ደቀ መዝሙር ተብሏል። ያው ችኩል ነው፣ ፈጣን ነው። ሌሎቹ ገና በታንኳ እስኪደርሱ ጠብቅ እሱ ዘሎ ገብቶ ምናምን ጌታን ለማግኘት በጣም ፍቅሩ የተለየ ነው። ችኩልም ስለሆነ ነው እኔማ ምናምን ብሎ በኋላ ያው የተመለሰውም ለዛ ነው ስለሚወደው። when it comes to the ዮሐንስ ፓርት መወደድ በእግዚአብሔር ዘንድ እግዚአብሔር ስለሆነ ለየት ይላል፣ እንደኛ አይደለም። ለምሳሌ እኔ ኤልያስን በጣም ነው የምወደው፣ ከገጣሚያን ሁሉ ከሆነ በጣም ነው የምወደው ማለት ነው። በቃ አስበልጣለሁ ነው። ጌታ ይወድሃል ማለት ግን አንተ እሱን በእኩል መጠን የሰው ልጆችን በእኩል መጠን ለሚወደው መውደድ የሚበልጥ ምላሽ የሚበልጥ ሪስፖንስ ሰጥተሃል ማለት ነው። ዮሐንስ በቃ የወደዳቸውን እስከ መጨረሻው ወደዳቸው አይደል የሚለው። በቃ እስከ መጨረሻው ነው። ማንንም እግዚአብሔር ለእናቱና ለእግዚአብሔር ሁሉም እኩል ነው። ግን ለዛ እኩያ መውደድ ብልጫ ያለው ምላሽ የሰጠ ሐዋርያ እሱ ገባ። ያንን የገለጸው በዚህ ሲን ነው። ምንም የተለየ ጄኔቲክ ሜካፕ የለውም። ምንም የተለየ ነገር የለውም። የተማረውን በተግባር ነው የፈጸመው። መጨረሻ ላይም ሽልማቱ የተቀበለው እመቤታችንን ፐርፎርም ስላደረገ ነው። በቃ አንደኛ ስለወጣ ነው። ሌሎቹ ላይ በተለየ መልኩ የተደረገም ጉድለት የለም። ለሁላችሁ ገልጬ ያስተማርኩ አይደል የሚለው ለሁሉም ገልጦ ነው ያስተማረው።
ያበላለጠው የለም። በእርግጥ የምስጢር ሐዋርያት የተባሉ አሉ። እሱ ደግሞ ቶፒኩ ሌላ ስለሆነ አናነሳውም። የምስጢር ሐዋርያት ማለት አሁን በምስጢረ ተአምራቱ በምስጢረ መንግስቱ በልዩ ሁነቶች የተገኙ አሉ ደብረ ታቦር ላይ እንደነበሩት እሱ ጉዳዩ ሌላ ነው። ግን ሁሉንም በእኩል መጠን ለምሳሌ ደብረ ታቦር ላይ የተገለጠው ሁሉ ታች ላሉ ተገልጧል። ለኤልዳድና ለሙዳድ እንደተገለጠው ሙሴ በላይ ያየው እንደሚባለው ነው እና የቀረባቸው ነገር የለም። በቃ የእንትን ጉዳይ ነው። ገባ አይደል? ለምሳሌ ዛሬ እኔ እናንተ የምናደርገውን ቆይታ የቴክኒክ ባለሙያዎች እዚያ ያሉ ላይቭ ደግሞ የሚከታተለው አለ፣ ውሎ አድሮ የሚከታተለው ኮንቴንቱ ነው ዋናው መልእክቱ ነው። ዮሐንስ ግን በተለየ መልኩ ተገዛ ለዛ ነገር ገባ። ሌላውን እንዲሮጥ እንዲፈረጥጥ ያስገደደው ምንድነው? ለምሳሌ ማርቆስ በዛ ሰዓት በጣም ልጅ ነበር። 15 ዓመት ወጣት ነበረ። ሸማ አድርጎ ወዲያ ሲን የነበረ ሰው ሲኑን ሲያይ ነጠላውን ትቶ ራቆቱን ሮጠ ነው የሚለው የገዛ ታሪኩን ሲጽፍ። ልጅነት ሊኖር ይችላል፣ ችኩልነት ሊኖር ይችላል፣ ጆሮ መቁረጥ የማልኮስ ሰይፍን የሚያጠፉ በሰይፍ ይጠፋሉ። ያው ችኩልነት የባህሪያዊ ጉዳዮች እድሜያዊ ጉዳዮች ሊኖሩ ይችላሉ። ግን በመሰረታዊ ሐሳብ ደረጃ ከሁሉም የጎደለ ነገር ኖሮ አይደለም። ብቻዬን ትተውኛላችሁ ነው እንደውም ያላቸው እኮ ጌታ አይደል? እረኛውን መታል መንጎቹም ይበተናል። በእርግጥ ትንቢት ነበረው። ትንቢት አንተ ስለምታደርገው ትንቢት ይነገራል እንጂ ትንቢት ስለተነገረ አይደለም የሚሆነው። የትንቢት ጫና አይደለም ያለው ስለሚሆን ነው ትንቢት የተነገረው። ሪቨርስ ሂስትሩ ገባ። ስለዚህ የትንቢት ጫና አለ ልትልም አትችልም። በራሱ አቅንቶ መግባት አለብኝ። ኢንፋክት ዮሐንስ ዘመድ ነበረ የካህናቱና እንደ ጴጥሮስ አይነት ፈተና አልገጠመው። ማነህ ምንድነህ አልተባለ፣ ይታወቃል። ቤተኛ ነው። ያው እሱ ወንጌሉ ላይ ገልጾልናል። ቀጥ ብሎ ሲገባ የሊቀ ካህናቱ ዘመድ ስለነበር ግን እሱም ብቻ አይደለም ፋክተሮቹ ሚኒማል ናቸው ነው። የልብህ ነገር መዘጋጀት፣ መሰጠት በቃ ያገኝ እንዴ ኒቆዲሞስ አይበሱም እንዴ? ኒቆዲሞስ እኮ የሸንጎ አለቃ ነበር አይደለ? ባለፈው 7ኛ ሳምንት አድርገን ያከበርነው። እንዲያውም የፈሪሳውያን መልአኮሙ ላይ አይሁድ ነው የሚለው እኮ አይደለ? ወሐሎ አሐዱ በዚህ ስሙ ኒቆዲሞስ እንፈሪሳውያን መልአኮሙ ላይ አይሁድ አለቃ። እልቅናው በሶስት ነገር ነው። የዘመኑ ጄፍ ቤዞስ ነው ወንድሜ። በጊዜው ጆሲፈስ ፍላቪየስ ሲጽፍ እኮ ለ10 ዓመት የኢየሩሳሌምን ሰው ምንም ምግቡን፣ ልብሱን፣ መጠለያውን ስፖንሰር አድርጎ ማኖር የሚችል የናጠጣ ሀብታም ነበር። በጊዜው ባለስልጣንም ነበር። የሲናንድሪም አባል ነበር። የሸንጎ አባል ነበር። ህዝብ አስተዳዳሪ ነበር። መምህር ነበር። ረቢ ነበር። እና ከዛ ሁሉ ከጨለማ ትምህርት በግልጥ በመስከር እንዴ ኦሪታችን እኮ አትልም ባለቤቱን ተከሳሹን አምጥታችሁ ነው መጠየቅ ያለበት አተ መቼ ነው እንደዚህ ተቀየርከው እስኪሉ ድረስ ከዛ በቃ ያገኘኛል ሳይል ፍጥጥ ብሎ ሄዶ ሐዋርያት በሸሹበት በቃ ስጋውን መቅበር አጥበን ገንዘን መቅበር ፈልገ ከዮሴፍ ዛርማቴዎስ ጥባቱን ኬታ መጣው በራሱ አደገ በክርስትናው የተማረውን መነዘረው። ዮሐንስም እንደዛ ነው ይሆን እና የተማረውን ትምህርት በተግባር ገለጠው። በተሰጠው ነጻ ፈቃድ ቅድም እንዳልኩ ምርጫ ሰጣቸው ጌታ፣ ፍቅር ሰጣቸው፣ ትምህርት ሰጣቸው፣ ያለውን ሰጣቸው፣ ራሱን ሰጣቸው። ስለዚህ እሱ ደግሞ እናቱን ለመረከብ የሚበቃ ሆኖ በመስቀል የተገኘው በራሱ ይፈርት ነው። በኋላም እኮ ተገልጾታል በተግባር ይሄ ነገረ ስቅለቱን እያሰበ እያዘነ መኖሩ መጨረሻ ላይ እንዳይሞትም ያደረገው ጌታ ለዛ ነው። ስለዚህ ጌታ አንዱን የእንግዲህ የእንጀራ ልጅና ልጅ የለውም፣ ለሁሉ እኩል ይሰጣል። ተቀባዩ ግን ሪስፖንሱ ተመሳሳይ አይደለም። ስለዚህ ያነሳውብህ የሰው ልጅ በህይወቱ እንደ ዮሐንስ አይነት ወዳጅ የሚፈልግ ይመስለኛል። ማለት መቼም ዓለም በየወሩ ወይ በየሳምንቱ የምትሰቅለው ሰው ትፈልጋለች በሆነ ጉዳይ። መቼም ስቅለቱ እንደቀጠለ ነው። ስብሐት ለአብ የተባለ ትልቅ ደራሲ ምን ይላል? ማን ነው ሰው ሆኖ ያልተሰቀለ ይላል። 567 የሚል መጽሐፍ አለውና ማን ነው ሰው ሆኖ ያልተሰቀለ? ማን ነው በልጁ የረሃብ ድምጽ ያልተቸነከረ እያለ ይናገራል። ለአንዳንዱ ድህነቱ መስቀሉ ነው ማጣቱ፣ ለአንዳንዱ ጤና ማጣቱ መስቀሉ ነው፣ ለአንዳንዱ ትዳሩ መስቀሉ ነው፣ ለአንዳንዱ የራሱ ትዕቢት መስቀሉ ነው፣ ለአንዳንዱ ትላንት ያሳለፈው ነገር መስቀሉ ነው። ያቺ የተሰቀልክባት ቀን ላይ ግን የሚቀርህ ሰው ነው በጣም በቃ ሁል ጊዜ እና በምንም አይደለም። እኔ እንትኑን ወንጌሉን ከማንበብም ውጪ ለዮሐንስ ለምን እንደሆነ አላውቅም፣ የሆነ ሁል ጊዜ ጠይቃለሁ ምንድነው እሱ። ለዛ ነው ባለቅኔው አልቦ ዘመድ በጊዜ ምንዳቤ ብለው የተቀኙት። በመከራ ቀን ዘመድ የለም በቃ
እንዲያውም እሱ መጽሐፍ ብርሃኑ ድንቄም ጽፈውበታል አይደለ? ጊዜ ተዋርደው አልቦ ዘመድ በጊዜ ተዋርደው ልክ ሶ በዛ ወቅት ሰው ከሌለክ ዮሐንስን ፍለጋ ይመስለኛል እየኖርን ያለው ሁላችንም አይ ቲንክ ይመስለኛል። ትዳር ራሱ ምናምን ዮሐንስን የምትመስል ልጅ ለማግኘት ዮሐንስን የሚመስል ባል ለማግኘት ነው መሰለኝ ጥረቱ። ምክንያቱም ስቅለቱ አይቀርም። የሰው ልጅ በአንድም በሌላ በሆነ ጉዳዩ ይቸነከራታል ማለት ወይ በማጣት ወይ በምኑና ለዮሐንስ ትልቅ የሆነ የወዳጅነትም ምልክት ፍሬንድሺፕን ምንን ስናከብር ጓደኝነትን ወዳጅነትን ምናምን ስናከብር ዮሐንስን ያክል ሰው አይመጣልኝም አይምሮዬ ውስጥ እና ለዛ ነው ሐሳቡን ያነሳውልክ። ጥሩ በዚህ አሁንም ከህማማቱ አንወጣም። አሁንም ስለሚገርም ጉዳዩ ሲሰቀል አንዳንዶች በስዕል እንደምናየው ልብስ አገልድመውለት ጌታችንን ይስሉታል። አንዳንዶች ደግሞ የለም ራቁቱን ነበር የተሰቀለው ይላሉ። እሱ እንዴት ነው? አንደኛ። ሁለተኛ ነገር ደግሞ በዛ ጊዜ አይ ቲንክ 9 ሰዓት ሲሆን ወይ 11 ሰዓት ሲሆን እንደዚህ ጉልበታቸውን እንደዛ ተደርጎ እንዲሞቱ ይደረጋል እና ክርስቶስ ያንን አልተደረገበትም፣ ነፍሱን ሰጥቷል። ከዛ በፊት ለአባቱ ጉልበት ሲመታ ነፍስ ይወጣል በሕክምና የሞኝ ጥያቄ ነው አይደለም። አይ በጥሩ መንገድ ስላስቀመጥከው። እሺ የመጀመሪያው ጥያቄ ጌታችን የኛን እርቃን ለመሸፈን የጽድቅ ልብስ ሆኖ ነው የመጣው። ስለዚህ ሜታፎሪካሊ ደግሞ ዳግማዊ አዳም አይደል? ቀዳማዊ አዳም ዕፀ በለሱን በበላ ጊዜ ራቁትነቱን አወቀ። መልካምና ክፉ የምትለየው ዛፍ በበላ ጊዜ የጸጋ ልብሱ ወዲያው ሲገፈፍ መለመላው እንደሆነ ገባው ማለት ነው። ለካ ብርሃን ሆኖ ጸጋውን ያለበሰው ክብሩ ነው፣ ሕጉ ነው። ያን እርቃኑን ሊሸፍንለት እንደመጣና የዛን እርቃን ሀፍረት አፍሮለት፣ እንደውም አባ ጊዮርጊስ እንደዛ ነው የሚሉት፣ አፈረለትና የሱ ልብሶች ፀሐይ፣ ጨረቃ፣ ከዋክብትን መሸፈኛ ያደረገ ይላሉ። በሚገርም ጥበባዊ አገላለጽ መጽሐፈ ምስጢርን እንደው ጋብዛሉ። እና እርቃኑን የተሰቀለ ብጣሽ ጨርቅ አልነበረው። ያው መቼም ዮሐንስ ወዳጃችን እሱ አይደለ ያለው መስቀሉ ስር ሰዓሊም ነው። ይሄ ኩራተ ርዕሱ ምን ይሄ ጌታችን ቀይ ከለሜዳ አልብሰን ዘንጋ ሲዘን እሱ ከእንትን በላይ ምን ስለው ስዕል የዮሐንስ ሁለቱ ትልልቆ የሚባሉ ስዕሎች በወንጌላውያን የተሰሩት ያው እመቤታችን ምስለ ፍቁር ወልዳን ቅዱስ ሉቃስ ኦፍኮርስ ሰዓሊ ነው ሉቃስ። ዮሐንስም ደግሞ እንዳየው አድርጎ የሳለው ከክሩሲፊክሽን ከስነ ስቅለት ኦሪጂናል ስዕሎች አንደኛው ኩራተ ርዕሱ እና ስነ ስቅለቱ የዮሐንስ ስራዎች ናቸው። ቬሮኒካ ወይም አብሮቅላ ደግሞ ፊቱን ማበሻ በሰጠችው ጊዜ በፊቱ ላይ ወጣውም እሱ አለ። የመግነዙ ላይ የተገኘውም አለ ሽራውድ ኦፍ ሹሪን የሚባለው እና ዮሐንስ ጢባሪዎስ የሚባል ቄሳር ጌታ በተሰቀለበት ጊዜ ነበር። የሮም ቄሳር ነበር። በአንድ ጊዜ አንድ የቅርብ ሰው ታሞ ለሞት ይደርሳልና ይሰማል የጌታን ነገር ተአምራቱን ሁሉ ይሰማልና እንደው ያ በኔ ዘመን የተሰቀለው ያ ጻድቅ ደግ ሰው እሱ ተአምራት ያደርጋል ሙት ያስነሳል ተብሏልና እንደዚህ ቢያደርግልኝ ብሎ ሲያጠያይቅ አይሱማ ሞት እንዳርጎ ተነሳ። ታዲያ ማን አለ? እናቱ አለች። እስቲ እመቤታችን አስጠሩልኝ ሲል ያው እመቤታችን አንተ ፈልግህ አይደለም የምትገለጥ ማመንም ነበረበት ተሳሰለ ነበረበት ያው ተሰወረች ማለት ነው። አዝኖ ተክዞ እያለ ከዮሐንስ ያገናኙታል። ዮሐንስ ብታምን እኮ በፊት ለፊቴ እኔ ሁሉ ጊዜ እንደተሳለ ሆኖ አለ። ስለዚህ እመንና ጠይቀው። እንዳንተ አይነት እምነት የለኝም፣ ብርቱ የጸና እምነት የለኝም። እንደው ሳልና ላክልኝ ልለማመን መለመኛ ነው። እኛም አሁን እኮ በስዕሉ ፊት እንሰግዳለን እንለምናለን። ሚንስ ነው ገባ ወደ ባለቤት ወደ ስዕሉ ባለቤት የሚያገናኝ ሳልና ላክልኝ አለው። እንደ ተሰቀለ አድርጎ እንዳየው አድርጎ ሳለለት ምንም ሳያደርግለት ማለት ነው። ከዛ ሌሊት በህልም ጌታ ተገለጠለት። ዮሐንስ አይሁድ እርቃኔን ሰቀሉኝ፣ አንተ ደግመህ በብሩሽህ እንደገና እርቃኔን ትሰቅለኛለህ ሲለው አዘነና ከለሜዳ አድርጎ ሳልና ላከለት። እዛ በዛ ያው ያ ሰው ተፈወሰ። ልማዳቸው እንደዛ ነው። ሌላ ሰው እንደዛ ይሰቅላሉ ወይስ ክርስቶስ ላይ ነው እንደዛ ያደረጉት? እንግዲህ
የሮማውያን የስነ ስቅለት ያው ይሄ ኦርሙዝድ የተባለ የመሬት አምላካቸው እንዳይረክስባቸው የወንጀለኛ ደም እንዳይነጥብ ከፍ አድርጎ መስቀል የፋርሳውያን ልማድ ነው። ከዛ ህግ ሆኖ ወደ ሮም መጣ፣ ወደ እስራኤል መጣ ምናምን እና አብዛኛውን ጊዜ እርቃን ነው የሚሰቅሉት። ግን አንዳንድ ጊዜ ከለበሰው ቁምጣ ጋር አንድ ላይ አያይዘው የሚሰቅሉትም ከብጫቂ ልብሱ ጋር የሚሰቅሉትም ያደርጉ ይችላሉ። ግን ጌታ በትንቢት የተነገረ ነገር ስላለ እሱ ዳግማዊ አዳም ሆኖ ስለመጣ ነገሮች ወደዛ ሄዱና ዊዝ ኦር ዊዛውት በታሪክም አሁን በስዕልም በአርኪኦሎጂካል ግኝቶችም በሁለቱም ልታገኝ ትችላል። እርቃንም መስቀል በልብስም መስቀል አለ። ጌታ ግን እርቃኑ ነው የተሰቀለው። በዚህ የበለጠ እንዲዋረድላቸውም ደግሞ ይፈልጋሉ አይደለም? እሱም ነው የበለጠ እንዲዋረድ። መቼም እኮ የተገረፈ ሰው አይሰቀልም በህግ እኮ በሮም ህግ ያለ ነው እኮ። ሊሰቀል የተዘጋጀ ሰው ደግሞ አይገረፍም። እና ፍርደ ገምድል እንደሆነ የምታየው እሱ ምናልባት እንደው ከተገረፈ መቼስ ሲሰቀል አይሉም ብሎ ያድኖ ብሎ ነው ያስገረፈው። ጭራሽ ስቀለው አሉ ማለት ነው። እና እንዲዋረድላቸው አሁን በእነሱ ቤት እኮ አሁን እግዚአብሔር ሳይሆን እግዚአብሔር ነኝ ብሏል ነው እኮ ለነሱ። ገባህ አይደል? ለነሱ አንድ ተራ ግለሰብ ነው ሁለቱ ሰባት፣ ግን እግዚአብሔር ነኝ እንዴት ይላል? ከውስጧ ደግሞ ፖለቲክስ አለች፣ ጥቅማችን ተነካለች፣ የራሷ ኮምፕሌክሲቲ አለች። ስለዚህ እንዲዋረድላቸው በመጨረሻው የተዋረደ ሞት እንዲሞትላቸው ስለሚፈለግም ጭምር የዛ ሁሉ ፋክተር ውጤት እርቃኑን አውሎታል ጌታ የኛን እርቃን ይሸፍን ዘንድ ሆኖ በዛ ተሰቀለ። በዚህ ትውፊታዊ ታሪክ መነሻነትም ደግሞ እንደዚህ መሳለም የጀመረው ከዮሐንስ በኋላ ሆነ እንጂ ጌታ እርቃኑን የተሰቀለው እንደኛ አስተምሮ ጉልበታቸው እንደዚህ እየተመታ አይ ቲንክ ሰንበት እንዳይገባ ነው መሰለኝ፣ እንዳይገባባቸው ነው መሰለኝ ቶሎ ገለው ያወርዷቸው የመጨረሻ ነገርና ጉልበት እንደዛ መሆኑ ነፍስ ያጠፋ ነበር ነው ቀርቶ ቅድም እንደ በሕክምና መነጽር ስታየው እንትን ነው ማለት ትረዳዋለህ። እንዳልከው ቅድም ያሳቀኝ የምር ያስጠይቃል እኮ ጭንን ጉልበትንና ነፍስ ምን አገናኘው ነው። ስንት ነገር እያለ ስንት ነፍስ የሚያጠፋያል ነው። እና ያው እንዳልኩ አሁን የተሰቀለ ሰው አስፊክሲያ ነው የሚገለው ማለት ትንፋሽ ማጠርና ይሄ የደም አሲዲቲ ነው የሚገለው እና ትንፋሽ መቋረጥ ነው አይደለ ሞት ማለት። ስሎ ዴዝ ነው ያለው መስቀል ላይ ያለ ሰው አጌንስት ችንካር ፑሽ እያደረገ አየር እያስገባ እያስወጣ ነው የሚቀጥለው። ያ ደግሞ ሳይቀጥል ሲቀር እንዳልኩ ካርቦኒክ አሲዲቲው ደምህን እየበከለው የተዘበራረቀ ልብ ምቱ ወደ ፌለር ቀይሮ ቀስ ብሎ ነው የሚገል። ምናልባት ውለህም አድረህም ሁለተኛ ቀን ሊሆን ይችላል። አሁን እነሱ ሰንበታቸው 11 ሰዓት ነው የሚገባው። የብርሃን ቀን አቆጣጠር ከ11 ሰዓት በኋላ ነው ነገን የሚያስገባው። እኛ የነሱ ባህል ተጽዕኖም ስላለን ያው ሰርክ ጸሎትም ሲደርስ የነገው ነው የሚደርሰው 11 ሰዓት ላይ ተቆል 11 ሰዓት ላይ ቅዳሜ ሊገባ ነው ሰንበታቸው ሊገባ ነው። በሰንበት ደግሞ አስክሬን መንካት እነኚህ የሞተን ሰው ትሪት ማድረግ አይቻልም። ቶሎ መገላገል ፈልገዋል። ሶ ምንድነው ማድረግ ያለባቸው? እዚህ ጋር ጭንህን ጉልበት ሲሰበር መግፋታችን ፑሽ ማድረጋችን። ስለዚህ ይሄን በአስፊክሲያ የምትሞተው በትንፋሽ ማጠር በዲስትረስ የሚሞተው ሞት ያጣድፈዋል ማለት ነው። ምንም ማድረግ አይችልም። በቃ ኢንሄልድ ስቴት ላይ ነው የሚሆነው። አያስወጣም አየር። በደቂቃዎች ውስጥ ሞቱን ያፋጥነዋል። ያቺ ቴክኒክ ያው እንግዲህ የዘመናት የመግደል ልማዳቸው ፈቅዶላቸዋል ይሄንን እንዲያውቁ። ግን በሚገርም ሁኔታ ትንቢቱ ይፈጸም ዘንድ ነው። ኦሪት ዘጸአት ምዕራፍ 12 ላይ ይትስብሩ አጽሙን ከሷ አትስበሩ አጥንቱን ካትስበሩ። ይሄ የፋሲካው በግ ስርዓት ላይ የሚገርምህ ቅቅሉን አትብሉ፣ ዝግኑን ቅቅሉን አትብሉ፣ ጥብሱን ብሉ። ማለት ጥብስ ማለት እሳት የነካው አይደል? እሳተ መለኮት የተዋሃደውን ስጋ ነው የምንቀበለው በሉ። ቅቅል የፈራረሰ ነው የመቃብር ውስጥ መበስበስ አገኘው አትበሉ። እያንዳንዱ ቅኔ ነው የተነገረው ሁሉ። አጥንቱን ከሷ አትስበሩ ይላል የበጉን። በኋላ ጌታችን አጥንቱ አለመሰበሩ ምሳሌ። አጥንት የመለኮት ምሳሌ፣ በመለኮቱ ሕጸጽ አለበት አትበሉ። እንደ አርዮስ በመለኮቱ ፍጡር በመለኮቱ አትበሉ። ለቱ ስባት ነው። አጥንት ሜታፎሪካል እንትንም አለው ከበጓ ጋር የተያዘ ኦሪት ዘጸአት ላይ የተባለውን መፈጸም አለበት። ጌታ ደግሞ ኦልሬዲ ሞቷል። ያው ፖሲብል ኮዝ ኦፍ ዴስ እንዳልኩ ሀርት ፌለር፣ ሃይፖቮሌሚክ ሾክ፣ ብዙ ሜዲካሊ ኤክስፕሌን የምታደርገው ነገር አለ። ደክሟል፣ ተገርፏል። ስለዚህ እሱ ሁሉ ስላለ ቀድሞ ሞቶ ስላገኙት ቼክ ለማድረግ ለንጊኖስ ያው ያደረገውን አደረገ እና አጥንት መስበር ይሄ ጉልበት መስበር ከዛ ጋር የተያዘ ነገር ስለሆነ አይኑ በርቷል የሚባለው ሰው ማለት ነው እሱ። አዎ ለንጊኖስ አይኑ በራ በኋላ ሰማዕት ሆነ። እንደውም አመነ በዛ እንጂ መቶ አለቃው አምኗል፣ ለንጊኖስ አምኗል። የሚገርም
ድንቅ እኮ ነው የህማማቱ ነገር። በእውነት ይሄ ሰው ጻድቅ ነበር አለ። አሰቅሎ አስገድሎ መጨረሻ ላይ ያወራውን ለወዳጆቹ ይቅር ማለቱን አይቶ መቶ አለቃው ያሰቀው እንደ ጲላጦስ እንኳን አምኗል እንዲሞተው እና ይገርማል። ጌታ ደግሞ በስውር የሚስባቸዋል። እዚህ ጋር ከቀኝ የተሰቀለውን በደ እዚህ ጋር የወጋውን እዚህ ጋር ያሰቀለውን እዛ ራሱን ጲላጦስን ስቦ እና በዚህ የህማማቱ ሲን ራሱ ስቦ ያዳናቸውም ብዙ ናቸው እና ያ አይኑ የበራለት ለንጊኖስ ሞቱን ለማረጋገጥ ወጋው ማለት ነው። እዚህ ላይ ሁለት ጥያቄ ጨምረን እንጨርሳለን። እንግዲህ ይሄ ሁሉ የተኮነው ይሄ ሁሉ ነገር የተፈጸመው ስለ ሰው ልጅ ድህነት ነው ካልን ለሰው ልጅ ድህነት ይሄ ሁሉ ክብር የሚገባው ከሆነ ተከብረናል በዚህ ሁሉ መስዋዕትነትና ቤተክርስቲያን ሁሉ ጊዜ ወደዚህ ህማም ውጤት ወደ ሆነው ወደ ሚስጥረ ቁርባን ታስጠጋናለች። ራሱ ክርስቶስም የሰራው ስርዓት ስለሆነ ማለት ነው። በቁርባን ላይ በቅዱስ ቁርባኑ ላይ እጅግ የበዛ ፍርሃት በቅዳሴው ላይ ይተረካል። እንዴት ክቡር እንደሆነ እንዴት የሚያስፈራ ነገር እንደሆነ ያለ እምነት የተቀበሉት ምን እንደሆኑ በእምነት የተቀበሉት እንዴት እንደተጠቀማቸው ይተርካል። በተቃራኒው ደግሞ የተሰራው ለባለ ኃጢአተኞች ነው፣ መድኃኒቱ የተሰራው ለኛ ነው የሚል ሐሳብ አለ። እዚህ ጋር በምንሰማው ፍርሃትና እዚህ ጋር መቅረብ ባለብን ስነ ልቦና መሀሉ ምንድን ነው? መሀሉ እንግዲህ መሐረን እያሉ መቀበል ነው። ኦኬ መሀሉ እሱ ነው። አኮ በከመ አበሳነ እንደ በደላችን ሳይሆን እንደ ቸርነት እያሉ መቀበል መቀበሉ ኃጢአትን መቀበሉ ነው መሀሉ ለኔ። ሁለቱንም ነገር ላንሳል። ለምሳሌ የጌታ ስጋና ደም መለኮት የተዋሃደው ስጋና ደም ክቡር አይደለ? ክቡር ንጹህ የሆነ ከዚህ ስጋው ደግሞ ይቀበል፣ ንጹህ ያልሆነ አይቀበል። ለሰይጣንና ለሰራዊቱ ለተዘጋጀው ዘላለም እሳት እንዳይሄድ እጄን ከአፋዊ ድፍ ንጹህ እንዳደረኩኝ ከሁላችሁ ኃጢአት ንጹህ ነኝ፣ ኃጢአታችሁ በራሱ ይመለሳል በድፍረት ከቀረባችሁ ይላሉ። እጃቸውን ይታጠባሉ። በዛ ጊዜ ታላቅ ፍርሃት ያድርበታል ሰው ለመቀበል። ቅዱስ ጳውሎስም በአንደኛ ቆሮንቶስ መልእክቱ ይሄንን ተናግሮታል። የስጋው ደግሞ ዕዳ አለበት አንድ ሰው በድፍረት ከተቀበለ። ቅዳሴ ጊዜ ላይ እዚህ ጋር መጽሐፍህ ላይ ምን ይላል? ነፍስና ስጋን የሚያነጻ የሚያድን የጌታችን የኢየሱስ ክርስቶስ ስጋና ደም ይህ ነው ብሎ ያቀብል ህድረት ነው እንጂ ስጋ አምላክ አልሆነም የሚሉ መናፍቃን አሉና የጌታችን ስጋ ደም በማለት አረጋገጠ። ሩቅ ብእሲ ወይም ስጋ ቢሉት ይተኩሳል፣ ደዌ ይሆናል። የሩቅ ብእሲ ደም ነው ብሎ ቢጠጡት ይመራል፣ ህይወት አይሆንም ማለት ለህይወት ሄደክ ይሄንን በጣም አስፈሪ ነው። በዚህ ፍርሃትና እንደ አንድ አማኝ መቅረብ አለብክ። ላንተ ነው ይሄ የተከፈለው በሚለው መሃል አንደኛው በጣም ጥሩ መልስ ማረኝ እያሉ መጠጋት። ከኛም አስተምህሮ ከኛ ስል ከቤተ ክርስቲያኒቱ አውደ ምሕረት ላይ ከሚቆሙት ሰዎች አስተምህሮስ ቁርባን ላይ ምንድነው መደረግ ያለበት? መሃሉን ምእመን እንዴት ያገኘው? አንዳንዱ ከቆረብክ በኋላ እንደሞትክ ነው የሚቆጥረው። ዓለም በቃይ ነው፣ ለወጣት አይሆንም ነው አይደለም ምክሩ ሐሳቡ። ሁላችንም መንፈራው ትልቁ ነገርም እሱ ነው። ማክበራችን ጥሩ ነው፣ ግን ደግሞ በዛው ለኃጢአታችንም ላይሰንስ እየሰጠን ነው አይደለም። ትንሽ ጊዜ እንትን ልበልና አንደኛ አይነት ነገር ሊሆንም ይችላልና በዚህ ክቡር በሆነው በዚህ ፍርሃት ውስጥና በሰው ልብ መቅረብ ውስጥ ያለችውን መሃል እንዴት እናስተካክላት? እንደ አንድ መምህር ያው እንዲህ እንደ መምህር እንደ ሊቃውንት የቤተክርስቲያን ትልቅ ስራ መሆን አለበት ወደ ቅዱስ ቁርባን ሰውን ማብቃት ነው። በእርግጥ እንዳልኩ የጀመርኩልህን ነገር ለመጨረስ በታላቅ አክብሮት ፍርሃት አውት ኦፍ ሪስፔክት ማለት ነው ከተከፈለልን ዋጋ አንፃር ራሱ መለኮት የተዋሃደው ከመሆኑም አንፃር ለስርዓቱ ለስጋው ደግሞ ካለን ክብር አንፃር ከመቀበላችንም በፊት ስንቀበልም ከተቀበልንም በኋላ ያሉ ህግጋት አሉ። ለምሳሌ የቆረበ ሰው ማድረግ የሌለበት ነገር ስለ ክብረ ቁርባን አለ። ያው ይሄንን ታውቀዋል። አንዳንድ ጊዜ ግን በጣም ነገሮች ኤክስትሪም ተለጥጠው ሰውን ከቁርባን እንዲርቅ እንዲፈራው እንዳያገኘው የሚያደርግ ነገር አለ። ለምሳሌ ብዙ ጊዜ አሁን ለወጣት አይሆንም ያልከው ማለት ነው። ወጣት ቅዱስ ቁርባንን ለምን ይቀበላል?
መቀበል የለበትም የሚሉ አይነት አመለካከቶች አሉ። እነኚህ ነገሮች በትምህርት ነው ማረቅ። እንደዚህ አይባልም ማለት በየትኛው እድሜ ክልል አሁን እኛ ወይ ህፃናት እያላችሁ ነው ምን ቆርበው እናት አባቶቻችን ያቆረቡን ወይ ደግሞ የመጨረሻ የእድሜ ምዕራፍ ላይ ነው ቆራቢ ነው የምትባለው እንጂ ወጣትነቱን በቃ በጋራ ስምምነት አይ በቃ ቁርባን በጣም ከባድ ስለሆነ ተብሏል። ከአክብሮት ጋር ከተአምኖ ሀጣው ጋር ከሚገባ ዝግጅት ጋር ከንስሐ ጋር ከመጸጸት ጋር መቅረብ ነው። ቅዳሴው የሚለው እኮ እሱ ነው። ለምሳሌ አሁን ቅድሳት ለቅዱሳን ይባላል። ልክ ሰግደህ የመጨረሻው እንትን ብለህ ቅድሳት ቅዱስ የሆነው ስጋው ደግሞ ለቅዱሳን ነው ነው ቅድሳት ለቅዱሳን ሲባል እኛ ምንድነው የምንለው? አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ መንፈስ ቅዱስ ምን ማለት ነው? እንደኛማ በየትኛው ቅዱስናችን በየትኛው ንጽህናችን አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱሳንስ እነኚህ ሶስቱ ናቸው። እኛማ እንደ በደላችን ሳይሆን እንደ ቸርነት እንደዛ ነው የሚለው እኮ አይደል? እንደውም የቀኝ በኩል ወንበዴውን ይዘን ተዘከረነ እግዚኦ በውስተ መንግስት ከነው የምንለው ዋኮ በከመ አበሳነ አይደል? በከመ ምሕረትከ እንደ ምህረት ነው እንጂ እንደ ቸርነት አይሁን እያለን ኃጢአታችንን እናምናለን፣ የማይገባን እንደሆነ እናምናለን ለመቀበል። ግን ደግሞ ቸርነትህና ምህረትህ ይሄንን ፈቅዳልናለችና በፍርሃት እንቀበላለን። ስለዚህ ባላንሱ ይሄ ነው ነው ማለት ትቀርባለህ። 18 ሰዓት መጾም ይኖርብሃል። ወጣት ከሆንክ ተአምኖ ሀጣው ንስሐ የንስሐ መደምደሚያ ነው። የክርስቶስ ደም ከኃጢአታችን ሁሉ ያነጻናል ነው የሚለው ዮሐንስ። ስለዚህ አንተ ንስሐ ስትገባ ራሱ ቁርባን አለ። ያለ ቁርባን ንስሐ የለም። ልክ አሁን ልብስን ፈትገህ ሳታለቀልቅ እንደማስጣት ነው ያለ ቁርባን ንስሐ ማለት። ስለዚህ ንስሐ ገብተህ ተዘጋጅተህ የሚገባህን የአክብሮት ነገር አድርገህ ለሙሴም ሲገለጥ እግዚአብሔር እኮ በሲና ተራራ ለ3 ቀን ቀድሳቸው ልብሳቸውን የሚጠቡ ራሳቸውን ይታጠቡ እና የጌታን ድምጽ በሰሙ ጊዜ ፈሩ። እግዚአብሔር አይናገረን አንተ ተናገረን ሙሴ ነው ያሉት። ስለዚህ ይሄ ከፍርሃትና ከሪስፔክት የሚመነጨ ነገር ግን እንዳትቀርብና እንዳትቆም አያረገ። የምትችለውን ዝግጅት ማድረግ ነገ እኮ ቆርበህ ንስሐ ገብተህ እንደምትበድል እኮ ይታወቃል። ግን ለዛሬ ለአሁን ነገር መድኃኒዓለም ያውቃል ትቼዋለሁ ተጸጽቻለሁ ማለትህን ነው እግዚአብሔር የሚያየው። እና እዛች ጋር ያለችውንም ፍርሃት መለጠጥ እዚህ ጋር ያለውንም ደግሞ በድፍረት መያዝ ሳይሆን እግዚአብሔር እንደፈቀደልህ በአመት ጥቂት ጊዜያት በቁርባን ተወሰነ እንትን ብትል ጥሩ ነው። እንደው ምክንያቱም ህይወት ነው አይደል? ከዘላለም ህይወት እንዴት ተሻሻለ? የፈለገ ቢሆን ባለቀኔው እንዳሉት ነው። በቃ ማለት እንደው ብታጣ ስጋ ወደሙን ስለተቀበልክ እንዳትኮነን የምትሆንበት ነገር ራሱ ይመቻቻል። ስጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ አብረን እንወርዳለን እኔ ምን ቸገረኝ ያሉት ማለት ነው። ይሄን እኮ ነው እኔ በእርሱ አድራለሁ እሱ በእኔ ያድራል ብሏል ጌታ። ስለዚህ ባለ ዕዳ የምትሆነው ሳታምን ኑፋቄ ቅድም ያነበብከው የቅዳሴ ጊዜ በነገራችን ላይ እንትን ነው ለማለት ተፈለገው የሩቅ ብእሲ ደም ነው ብሎ እንዳይቀር። ሩቅ ብእሲ ማለት የተራይ ፍጡር የኔ ደም ለምሳሌ አንተን በሽታ ነው የሚሆነው አይደል? ኢንኮምፓቲቢሊቲ ምናምን ይፈጥራል። ስለዚህ የሩቅ ብእሲ ደም አይደል ህይወት መድኃኒት የሆነ መለኮት የተዋሃደው ደም ነው ብሎ ይቀበል። ይተኩሳል ማለት በሽታ ይሆናል፣ ጤና አይሆንም፣ ደዌ ይሆናል። ስለዚህ የተዋሃደው መለኮት የተዋሃደው ነፍስ የተለየው የጌታዬን ኢየሱስ ክርስቶስን ደም ነው የምቀበለው። ህይወት መድኃኒት የሆነውን ደም ነው የምቀበለው። በኃጢአት የወደኩትን የቆሸሽኩትን የሚያነጻ ነው። ግን ይሄንን ለመቀበል እኔ ማን ነኝ? በእርሱ ምህረት ነው እንጂ እያለን እሱንም እየመሰከርን ስለሆነ ካህኑ የሚሉት በድፍረት በማን አለብኝነት ዝግጅት ሳያደርጉ ሳይጾሙ በተገቢው መንገድ ራስን ሳያነጹ መቅረብን እንደ ይሁዳ ማለት ይሁዳም እኮ ቆርቧል አይደል? ሰይጣን በልቡ ገባ እኮ ነው ሲቆርብ። እንደው ለምሳሌ አሁን አንተ ጤናማ የሆነ ምግብ ስትበላ ሆድ ውስጥ ችግር ካለ የጨጓራ ኬስ ካለብህ ጤናማው ምግብ ለአንተ በሽታ ነው የሚሆነው፣ አግራቪት ነው የሚያደርገው። ይሁዳ በውስጡ ቂም፣ ክህደት ጌታን ሸጦ ጨርሶ መጥቶ ቁጭ ብሎ ለቁርባን ያደረገው ነገር ለመቅሰፍት ሆነበት ማለት ነው። እንዲህ ባለ መንገድ እንዳትዳፈሩት ለማለት ነው እንጂ እንደው ከነጭራሹ አትምጡ አይደለም። አራ ያስፈራሩናል እንደሚልኳል እንደዚህ የካህኑን እንደዛ ነገር አራ በስማ ምናምን ይላል። እንደዛ ባላንስ መፍጠር ያለብህ አንተ ነህ። ስለዚህ መሀሉ ይሄ ነው ማለት ነው። የሞተው የተንገላታው ኢየሱስ ክርስቶስ በመቃብር 3 ቀን ቆየ። ከዛም በገዛ ስልጣኑ ተነሳ።
ዕብራውያን 1:2 ላይ ነው ያገኘሁት። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ ዘመን በዚህ ዘመን መጨረሻ ለኛ ምን አለ ተናገረን፣ ለኛ ተናገረ። ሁሉን ወራሽ ባደረገው የሚለው ሐሳብ አብ ያለው ወልድ የሌለው የሚወርሰው ነገር ምንድነው?